ግን ኦቨርኦል አጠቃላይ የኢትዮጵያ መንግስት ለኤርትራው የውጭ ጉዳይ ሚኒስትር ለኦስማን ሳላ የጻፈውን ደብዳቤ እንዴት አያችሁ? ተወቅሳችኋል። ታጣቂ ኃይሎችን ትደግፋላችሁ። በሰላማዊ መንገድ በአሰብን ጉዳይ ለመደራደር ዝግጁ ነን። በወራሪነት የያዛችሁትን ቦታ መልቀቅ አለባችሁ አይነት ይዘት ያለው ደብዳቤ ተጽፏልና እንዴት ታየዋለህ? መሀሪ 8 ደቂቃ አለ ወንድሜ። ቴዲ መጀመሪያ ሎንግ ታይም በኋላ ስለተገናኘን እንዴት ነው? ሰላም ነው ወይ? ተጠፋፋ ሎንግ ታይም አለው። ኤኒዌይ ሻዕቢያ ደጋፊ ነህ ካልከው ልጀምር ከመጀመሪያው። እኔ የሻዕቢያ ደጋፊ ሳልሆን ሻዕቢያ ነኝ እኔ። ይሄ ሰመረበት። ኤርትራ ውስጥ የሚገዛ ያለው ስርዓት ይግደፍ ነው የሚባለው። የኤርትራ ህዝብ በሙሉ ሻዕቢያ ነው። ስፒሪት ሻዕብ ማለት በአረብ ህዝብ ማለት ነው። ስለዚህ የኤርትራ ህዝብ በሙሉ ሻዕቢያ ነው። በዛ ይደምደም። ቋንቋ ነው የሚለያየው። ስለዚህ እኔ የግደፍ ደጋፊ አይደለሁም፣ ግን እኔ ሻዕቢያ ደጋፊ ሳይሆን አም ሻዕቢያ በዛ ይያዝልኝ ማለት ነው። ሁለተኛ መግለጫው ያስቃል። ለመሰለ የሚያስቀው ኦልሬዲ የጦርነት ነጋሪት ነው መግለጫው። አንደኛ ነገር ቦታዎችን አልጠቀሰም። አየህ፣ ዛላምበሳ አካባቢ ነው፣ በቡሬ በኩል ነው ወይ በባድመ በኩል ነው ወይ አይጋ በኩል ነው፣ ቤት በኩል ነው የያዘው። ቦታ አልጠቀሰም። ይሄ የጦርነት ነጋሪት ነው። ገብቷል? አሁን ሻዕቢያ ወይ የኤርትራ ኃይል የታለ ካልከኝ ገብቷል? ማንም ሰው የሚያውቀው የአልጀር ስምምነት የተፈረደበት ቦታ ላይ እዛ ተቀምጧል። አሁን ባድመን ይልቀቅ ከሆነ ልነቀው አንችልም፣ መቼም ልነቀው አንችልም። ባድመን የአልጀር ስምምነት ላይ ለኛ ነው የተፈረደው። ኢሮፕ ህዝቡ ዜግነቱን የቱን ይመርጣል የምናውቀው ጉዳይ የለም። ኢሮፕ ደግሞ ለኤርትራ ነው የተፈረደው። አሁን አልጀር ስምምነት ላይ የተፈረደበት መሬት ላይ ገብቷል። ከዚህ በፊት የኢትዮጵያ ኃይል አለቅም ብሎ ይዞት የነበረው ቦታ ላይ እዛ ቦታ ላይ ነው ያለው፣ ቦታው ላይ ነው ያለው። ከዚህ ውጭ ግን ገፍቶ የያዘው መሬት ካለ ደግሞ ስፔሲፊክ አላስቀመጡትም። ስለዚህ ይሄ የጦርነት ነጋሪት መሆኑ 100% የታወቀ ነገር ነው። ስለዚህ እኔ የማንንም ወሬ ግንባሩን እኔ አውቀዋለሁ። ግንባሩ ሙሉ ለሙሉ ከባድመ ጀምሮ እስከ አሰብ ግንባሩን እኔ አውቀዋለሁ። ስለዚህ በዛላምበሳ በኩል ገፍቶ ይዞት የነበረው ራሱ የትግራይ ልጆች ገብቶ ሊመሰክሩ ይችላል። ወጥቶ ኬላው ላይ የራሱ መሬት ላይ ግዛት ላይ ያለው የኛ ኃይል። ስለዚህ የትኛው መሬት ነው የኢትዮጵያ ግዛትን ይዟል የሚባለው? የትኛው መሬት ነው? ለማን ተጠቀሰም በስም? ስለዚህ ይሄ የጦርነት ነጋሪት ነው። ሁለተኛ በጣም የሚያስቀውና የሚገርመው ነገር አይደለም እንደ መንግስት ይሄ ነገር ሊመልሱ እንደ ግለሰብ አንድ ኤርትራዊ ራሱ ከአንድ ከብልጽግና ኃይል ጋር አርዕስት አንስቶ የማይደራደርበትና የማይነጋገርበት የአሰብ መስመር ነው። የአሰብ ጉዳይ ከማን አይደለም መንግስት ሊደራደር ከመንግስት ጋር አንድ ኤርትራዊ ከአንድ የብልጽግና ደጋፊ ጋር በተአምር ለሰከንድ ያህል አንደራደርበትም። አይደለም በመንግስት ደረጃ ድርድር ሊቀመጥበት ማለት ነው። ይሄ የማይታሰብ ነገር ነው። ተናግሮታል እኮ ሰውየው፣ ከሰማችሁት ተናግሮታል እኮ። ስለዚህ እናንተ የምትወስዱት ሁሉ ጊዜ አሁን ያለውን ሁኔታ ወይ የአሰብ ጥያቄ ስትጠይቁ በኢሳያስ አንግል ነው የምታዩት። ኖ ከኢሳያስ አንግል በላይ አልኩ እኮ ፋክት ይሁን ኤርትራኖች መቼም በአሰብ አልኩ ከኢሳያስ በላይ ማንደራደር ሰዎች አለን። ሙሉ የኤርትራ ህዝብ ልጆቹን የከፈለበት ነው፣ ግዛቱ ነው፣ ቦታው ነው። ለማንም አሳልፈን አንሰጥም። አይደለም ለብልጽግና ኃይል ሀያላን ሀገሮች እንኳን ቦታውን ሊጠቀሙበት ባይፎርስ ሲፈልጉ በተአምር ጊቭ አፕ ያልሰጠንበት ነው። ለ30 ዓመት ማዕቀብ የተጣለብን በዚህ ምክንያት ነው። ግዛታችንን አሳልፈን አንሰጥም ስለተባለ ተገዢ አንሆንም፣ ተላላኪ አንሆንም ስላልን ነው። ስለዚህ ይሄ ማንም ሰው ማለት በድምቀት ማወቅ አለበት። ይሄ ሲያስ ደጋፊው ተቃዋሚውን በአሰብ ጉዳይ ከመጣ እኮ ለሰከንድ የሚሆን የሚደራደር ሰው እንደሌለ ማወቅ አለበት። ስለዚህ ቴዲ የመግለጫው ዝም ብሎ አለ አይደለ? ትናንትና ፈርስት ኦፍ ኦል ፓርላማ ላይ የምትናገር የነበረው ያኛውን ስርዓት በቃ ዴቪልስ መሆኑን ስትገልጽ የነበረው አሁን እንደራደር ብለህ ስትመጣ ምንድነው የሚያሳየው? ቴዲ ትናንትና ፓርላማ ላይ ያደረከው ንግግር ኢቭን እኔ ከምቃወመው ስርዓት ጋር ሊያደራድርህ ይችላል፣ ሊያነጋግርህ ይችላል፣ ሊያቀራርብህ ይችላል። ስለዚህ ብልጽግና የያዘው አካሄድ በቃ ያውቆ አበድ አካሄድ ስለሆነ እኛ ኤርትራኖች ራሱ እኛ ተቃዋሚዎች አልኩ እኮ
ቦታውና ጊዜው ስላልተመቻቸልን ነው አልኩ እንጂ ከኢሳያስ በላይ የምንሄድበት መንገድ ነው። ይሄ መንገድ ኦልሬዲ ሉዓላዊነት ኤርትራ አልኩ በዶክተር አብይ ተደፍሯል፣ ተዋርዷል። ትክክለኛ አልኩ የኤርትራዊ ስሜት ቢኖረው ኢሳያስ በዚህ አልነበረም መልሱ። ሌላ ጉዳይ ነው። ግን የመሬቱን ጉዳይ ካልከኝ ስፔሲፊክ አላስቀምጡትም። ይሄ ጦርነት ነጋሪ ነው። ኦልሬዲ የኢማራት ስትራቴጂክ ነው። አይታል ሱዳንን ገብቷል አፈራርሶ። ኦልሬዲ ማንም ሰው እዚህ የሚናገረው ነገር የለም። የሚናገረው በጣም ያሳዝነው ነገር ቴዲ ምናልባት ደርሶ ሊሆን ይችላል ኢንፎርሜሽን የቤኒሻንጉል ህዝብ ገብቷል ዋጋ እየከፈለ ነው በአሁኑ ሰዓት። ጦርነት ወደዛ ተጠቅቷል። ይሄን ግን የሚናገርላቸው ማንም ሰው የለም። የሱዳን አየር ኃይል ቀጥታ እየመታ ነው እዛ መጥቶ የሱዳንን ተቃዋሚ ለማዳከም እዛ እየመታ ነው። ለምንድን ነው ከየት የሚነሳለው? የሱዳን ተቃዋሚ ከኢትዮጵያ ውስጥ ነው። ኦልሬዲ ቦታ ተሰጥቶት ስልጠና የተሰጠው ትጥቅ የተሰጠው ሜድ ያለው አሁን ምን ይላል ስማቸው የማይታወቅ የሻዕቢያ መንግስት ሳፖርት እያደረገ ነው። የኢትዮጵያ መንግስት ምን እያደረገ ነው? የሱዳን ታጣቂዎች ላይ ይሄ ነው ችግሩ። አየህ የራሳቸውን ስራ መናገር አይፈልጉም ወይ በአሸናፊነት መውጣት ነው የሚፈልጉት። የሰው ስራ ኦኬ የሻዕቢያ መንግስት ሳፖርት እያደረገ ከሆነ ኢትዮጵያ ውስጥ ያሉ ታጣቂዎችን ፕሩፌት አለ። በድሮን ቅኝት እያደረግን ነው እየተባለ ነው አይደል እንዴ? የታለ ቪዲዮ ሪከርድ? ከኤርትራ ተሽከርካሪዎች ጭነጭነው ወደ ኢትዮጵያ ያሉ ታጣቂዎች ዴሊቨሪ ሲያደርጉ የለም ቅኝት እያደረግን ነው አሉ። የታለ ወደ ዘ ፕሩፍ? ስለዚህ መግለጫውን በለው የሚሰጥ አስተያየትም ገብቷል። ኦልሬዲ ጦርነቱ መጀመሩ አይቀርም። ይሄ በጭፍን ነው። ሻዕቢያ የት ቦታ ነው ያዘው ብጠይቀው እዚህ አላስቀመጠውም። የአልጀር ስምምነቱ ላይ ገብቷል የተፈረደና የተቀመጠው እዛ ውጣ ቢለ ማንኛውም ኃይል ቢመጣ አንወጣም፣ መርግዛታችን ነው። ኦልሬዲ በጦርነት ዋጋ ከፍለንበት የቶክስ አቁም ስምምነት ተደርጎ አልጀርስ ይግባኝ የሌለበት ውሳኔው ቴዲ ታውቀዋለህ በደንብ አንብበው ሊሆን ይችላል። ይግባኝ የለም በተሰጣችሁ ፍርድ የምትሄዱት ተብለው መለስና ኢሳያስ እሺ ብለው ፈረሙ። ነጎሸት የለው ምን የለው በተሰጠ ፍርድ ትሄዳል ተብሎ እሺ ተባለ። የባድመ ተፈረደ። የጾሮና ኦኬ ጾሮና በኩል ተፈረደ። የአሰብ መስመር እንደነበረው ነው የቀጠለው። በአሰብ በኩል ምንም አወዛጋቢ አልነበረም፣ እንደነበረው ነው የቀጠለው። ስለዚህ እኔ ምን ያለሁት ይሄ መደራደር የሚባለው የማይታሰብ ነው። በኢሳያስ ጊዜ አይደለም ይሄ መጪው ጄኔሬሽን አልኩ እንደ አርዕስት ከማንም ጋር እንወያይ አንችልም። ስለዚህ በዛ እያዝልን ነው። ማሪያችንን እናመሰግናለን። ማሪ የኤርትራ ተወላጅ ነው። በሀገሩ ጉዳይ የማይደራደር ቆራጥ ኤርትራዊ ነው። ከኢትዮጵያውያን ደግሞ የሚሰጠው ምላሽ ይኖራል። እሱን ታድምጣላችሁ። ቴሌግራም ላይ አንድ ጥያቄ አስቀምጬላችኋለሁ። ሁላችሁም ተሳተፉና እንደተለመደው ስማችሁን እየጠራሁኝ ኮመንታችሁን አነባለሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ ቤተሰብ ያልሆናችሁ በዚህ አጋጣሚ ቤተሰብ ሁኑ። 8200 ሰዎች ያሉበት ነው። ቤተሰብ እየሆናችሁ ዜና ምንጽፈው በዚያ ነው። አጀንዳዎችን በዚያ ነው የምናሰፍረው። ላይቭ ስንገባ ሰዓቱን የምናሳውቀው በዚያ ነው። ጥያቄው የሚከተለው ነው። የኢትዮጵያ መንግስት ለሻዕቢያ የጻፈውን ደብዳቤ እንዴት አያችሁት? ሀ ትክክለኛና ወቅቱን የጠበቀ ነው። ለወቅቱን ያልጠበቀና ውሸት ነው። ሌላ ከዚህ የተለየ ደግሞ ሀሳብ ካላችሁ ምጥን አድርጋችሁ ጻፉልኝ። መጨረሻ ላይ አነባለሁ። ከዚህ ቀደም እንደምታደርጉት ኃላፊነት በሚሰማው መንገድ ስለምጽፉልኝ ከልብ ነው ማመሰግነው። መጨረሻ ላይ ስማችሁን እየጠራሁኝ የእናንተን ሀሳብ ለህዝብ ማነብ ይሆናል ማለት ነው። ቴንኪው። ከማህሪ ቀጥሎ ወደ ይርታቸው ካልመጣ ወደ አያና እንሄዳለን። መጥቻለሁ በሰዓት ከተፍ ይርታቸው እርግጠኛ ነህ እያወራ እያለ ስልክ አይገባብህም? እንግዲህ ለአንተ አመለክታለሁ። ስልክ ከተጠራ እነግራቸዋለሁ። አትደውሉ ብሏል ቴዲ እላቸዋለሁ። እሺ ይርታቸው 8 ደቂቃ አለው ወንድሜ። ጤና ይስጥልን። እንግዲህ ቅድም ስትለው የነበረ ሰምቻለሁ። ያው እንደምታውቀው ተደወለልኝ። አሁን ተደውሎልኝ ነበር ዘጋሁት። እምልህ ወያኔ አስወግደን አብይ እንግዲህ 17 ዓመት በረሃ የተታገለ 27 ዓመት የመንግስት ስልጣን የመራ ድርጅት አስወግደን አሁን አብይ ቅድም በዚህ አካሄድ ፎርኤቨር ክርስቶስ ቢመጣም
አታሸንፉትም የምትል ነገር አለች። እሷ ሰምቻለሁ ሰውየው የሆነ ነገር ሲጠይቅ ማለት ነው። ስለዚህ አሁን እኮ ምስጢር አናወራም ብለን የት እንዳለን እኮ ለመግለጽ የሚከብድ ነገር ነው። ሰውየው እግር ውስጥ ገብተን ምን እየሰራ እንዳለን ፋኖ ማለት በመንፈስ በመላው ኢትዮጵያ የሰፈነ በጉጉት የሚጠበቅ ኃይል ነው። ስለዚህ አሁን እዚህ ቢያወሩ ቢሸፍኑ እንደዚህ ነው አብያለ ሳያሳለ ምናምን ኢትዮጵያ ማስተዳደር አልቻለም። አጠቃላይ አማራ ክልል ሳይሆን ትናንትና የደቡብ ልጆች ገብተው ነበርና እኔ ገብቼ ነበር ላይፍ አስገባዋቸው እና ምንድነው ያሉት? አስተማሪ ደሞዝ አይከፈለውም፣ መንገድ የለውም፣ ደቡብ መኪና ተጭኖ እየሄደ ሲዋጥ የሚጎተው ካልተገኘ 3 ቀን 4 ቀን አራስ ሴቶች ተጭነው ወደ ሆስፒታል ለመሄድ መንገድ እንኳን ትራንስፖርቴሽን የሚሄዱበት የለም እና ከፋኖ ጋር ተጣምረን ይህ ነገር አስወግደን መሰረተ ልማት በአግባቡ እንዲደረግልን እንፈልጋለን። ህዝባችንም አማራ ከተሸነፈ እኛ ተገዢዎች ነው የምንሆነው። ስለዚህ የደቡብ ልጆች ለፋኖ መሳሪያ እጃቸው ውስጥ እንጂ እንዳይዋጉ ብለው መልእክት ሲያስተላልፉ ነበር። ዳማች የኢትዮጵያ ህዝብ እኛ ብቻ ሳይሆን እኛ መከራ እየቀመስነ ብቻ ሳይሆን መላው የኢትዮጵያ ህዝብ አንገሽግሾታል። በኑሮ ውድነት አሉባልታ አይደለም እያወራ ነው ያለው። በሁሉ ነገር ውጥርጥር ብለው አዲስ አበባ ብቻ ግማሹ በልቶ የሚያድር ግማሹ ሳይበላ የሚያድር ይሄ መናፈሻ የተሰራው ራሱ ማንም ሄዶ የሚዝናናበት ፓርክ ምናምን የለም። ሚኒስትሮች ምናምን በቃ ካድሬዎች ምናምን ነው ሾው አፕ የሚያደርጉት እንትን እንጂ የትም ቦታ ተንቀሳቅሰ ራሱ ኑሮ ውድነት አልቻሉም። አንዳንዶቹ የእውነት ይሁን የውሸት 33,000 ገብቷል ሽሮ ነው ሲሉኝ የሰማኋቸው። የት ቦታ እንደሆነ አልጠየኳቸው። ስለዚህ አንድ ሽሮ አዎ የት ቦታ እንደሆነ አልጠየኳቸውም እንጂ አንድ ሽሮ ምግቡ ነው። ከአንድ እንጀራ ጋር አዎ ከራተን ነው የት ነው የት እንደሆነ አልነገሩኝም። ግን በቃ እኔ ዝም ብዬ ፖለቲከኛ ስለሆነ ጠጋ ብዬ ደርሰው የመጡ ልጆች ናቸው። ባለፈው አያና ሲናገር ሰምተው ከሆነ ከላዎቹ የመጡ ሰዎች ከላሉ ፋኖቹ ቀረጽ ያስከፍላሉ ብሏል። እውነት ነው፣ አልተሳሳተም። የተቆጣጠሩት ቦታ ስላለ ነው እንጂ ብቅ ዝልቅ ያሉ ቢሆን ሽፍትነት መቀማት ነው የሚሆን። የተቆጣጠሩት ቦታ ስላለ ትራንስፖርቴሽን ሲሄዱ አይዘርፋቸውም። በቂ ግብር አስከፍለው ህዝቡ እንዳይጎዳ ትራንስፖርቴሽን የኢትዮጵያ ህዝብ የሚፈልገው እንዲያገኝ የተጫነውን አስከፍለው ይለቋቸዋል። ስለዚህ ይህን ግልጽ የሆነ የመጣው መንግስት ሽሪንግ ያደረገ ፋኖ እየተስፋፋ እየሄደበት ያለ ሁኔታ ነው። ስለዚህ እኛ በዚህ መልኩ በዚህ መልካታ አሸንፈው ቅድም ያሰጤ መሻ ካፕቴን ማስረሳ ሰጤ ውጭ ነው ያሉት። ዘመነ ካሴ አርበኛ ዘመነ ካሴ የት ሄዶ ነበር? ጉሙዝ ታጣቂዎች ጋር ቪዲዮ አይተናል። ከነሱ ጋር ተነስቶ የታሰሩ የአማራ ሴቶች አስፈትቶ ነው የመጣው። ተስማምቶ ጉሙዞቹ ተስማምቶ ታስረው ታግተው የነበሩ ለረጅም ጊዜ የአማራ ልጆች አስፈትቶ ነው የመጣው። ይሄ ማስረሻ ሰጤ የሉም ውጭ ነው ያሉት ምናምን ዲያስፖራ ነው ያሉት የሚለው እንግዲህ በየትኛው ፍላይት ሄደው ነው የትኛው ፓስፖርት ይዘው ነው የወጡት? እና ዝም ብሎ የውሸት ፕሮፓጋንዳ የትም ወንዝ ሊያሻግረው አይችልም። አብይ አህመድ ራሱ ዋሽቶ በሙሉ ተከታዮቹ የሱን የሚያምኑ ሰዎች የሚያመልኩ ሰዎች በውሸት አገር መምራት አይቻልም። ቢመራ እኮ የአማራ ህዝብ መርጦት ነበር፣ ደግፎት ነበር። የኢትዮጵያ ህዝብ መሄጃና መውጫ አጣ እኮ በአሁኑ ሰዓት ማንም ይደግፈው ያለን። ያ ግጥም የተሰራውስ ሌላ ስንት ግጥም በአደባባይ እየተነገረ ያለው አብይ አህመድ
አልቻለም። በውሸት ትርክት ጽፈው የአማራ እንዲያደርገ የሚለው ቂም በቀል ቋጥረው አማራ ለማዳከም ኢትዮጵያ ለማፍረስ በእነሱ መልክና በእነሱ ሱሪ በእነሱ ሸሚዝ አጥብበው ሊሰራት ነው የሚፈልጉ። ስለዚህ ይህ ደግሞ አይሳካም። መሳሪያ ፋኖ የሚያገኘው ከነሱ ነው። ቅድም ደግሞ በዚህ በወሎ በሸዋሮቢት በተለያዩ ቦታዎችም እየተደረገ ያለው ኢንተርኔት ተቋርጦ እየተደረገ ያለው እርምጃ እየተደረገ ያለው ጦርነት ምን ስለሆነ ነው እንደዛ የሚደረገው? መንግስት እጁ ያጠረ እግሩ ያጠረ መውጫና ቀዳዳ እያጣ ነው ያለው። ዘሎ ጥልቅ መውጫ ጭንቅ የሆነበት ነው ያለው። ስለዚህ መሀል አዲስ አበባ ላይ አፈና እየተጀመረ ነው። ገፈፋ የሚሉት ኬሻ ነው የምንለው በአረብኛ። አስገድዶ ወደ ዘመቻ ማሰልጠኛ ማጎር ወስዶ እንትን ጀምሯል። ሰራዊቱ እየሄደ እጁ የሰጠ መሳሪያው አስረክቦ ጥቁር ከላሽን የመንግስት የነበረው በፋኖ እጅ ነው ያለው። የቀረ ነገር የለም። ፋኖ ከውጭ አሁን በዲፕሎማሲ መሳሪያ ተለምንለትም ከመንግስት እየማረከ እየታጠቀ ነው ያለው። ስለዚህ የኢትዮጵያ መከላከያም ደግሞ ተስፋ እየቆረጠ እጁ እየሰጠ ነው ያለው። እሺ እጁ እየሰጠ ያለው መንግስት ተብሎ ሊጠራ አይችልም። ይልቁ ሀገራችን እንዳትፈርስ በጋራ ሁሉም ኢትዮጵያዊ በአንድ ደቂቃ በአንድ ሰዓት የሚነሳበት ማዘጋጀት አለብን። ሁሉም ተነስቶ ባንዴ በቃ አብይ ውረድ የሚባልበት መሀል አዲስ አበባ መላው ክልሎቹ ይህን መስራት አለብን የሚል እምነት ያለኝ። አመሰግናለሁ ቴዲ። በጣም በእውነት ምልህ እኔ በጣም ትልቅ ብሆንም እኔ በጣም አከብራለሁ፣ ወዳለሁ። ወጣቶቹ ተስፋጭ ነው። ኢትዮጵያ ሀገራችን እንዳትፈርስ ሁሉም ኢትዮጵያዊ ከፋኖ ጋር እንዲቆም እጠይቃለሁ። አመሰግናለሁ። እሺ ከልብ እናመሰግናለን። ይርታቸው የአማራ ድምፅ። ወደ አያና እንሄዳለን። እሺ ቴዲ ቴንክ ዩ። ባይ ዘ ወይ ጋር ሽርታቸውን ሁል ጊዜ እንዲቀድሙኝ ነው የምፈልገው። እንዲህ ፈገግ ብለን ከእረፍት መልስ ስንነጋገር ሰውን ብዙ ይረዳናል እና ጥሩ ያዝናኑናል። ጊዜ ርስጥልን። እኔ ባገኛቸው የ33,000 ብር ሽሮ ነው የምጋብዛቸው። ቃሪያ ያለውም እና ጥሩ ነው። ብቻ ይሄ የኤርትራ ተቃዋሚዎች ነገር አንዳንዴ ግራ ነው የሚገባኝ። ባለፈው መርቄ ነበር እንደነሱ አይነት ተቃዋሚ ያብዛለን ብዬ። እንደዛ አይነት ተቃዋሚ ከደጋፊ ይሻላል እና ምን እየተወራ እንዳለ አላውቅም። እንዴት ነው የምትቃወመው? ሀገር በትክክል አያስተዳድርም ብለህ የምትቃወም ከሆነ አንተ ሀገር ለማስተዳደር ፈቃደኝነት ፍላጎት አለህ ማለት ነው። አንደኛ እሱ ምንም አይታይባችሁ። እናንተ ተጠባባቂ ደጋፊ ናችሁ። ደጋፊ ከትንሽ ካመነታ ለመግባት ነው እንጂ የኢሳያስ የህግደፍ ደጋፊዎች ናችሁና እሱ ብዙም ተቀባይነት የለውም። እሱ ቢደራደርም እኛ አንሰማም የሚለው ግን በጣም የሚያስቅ ነው። ቆያም ሁሉ ሰው 34 ዓመት ጉድጓድ ውስጥ ሲቀብር ተስማምተህ ነው? ሀገርን በሞኖፖሊ ይዞ እንደዛ ሲያደቅ ተስማምተህ ነው? ተሰደህ ስትወጣ ተስማምተህ ነው? ውጭ የሆነ 2% ታክስ ሲያስከፍል ተስማምተህ ነው? ምን ሲያደርግ ተስማምተህ ነው? ምርጫ ሲከለክል፣ ፓርላማ ሲዘጋ፣ ህገ መንግስት ሲያጥፍ፣ የግል ንብረቱ ሲያደርግ ሀገር ተስማምተህ ነው? ይሁሉ ሰው ዛሬ ቢደራደር ከኢትዮጵያ ጋር ማተስማማው ምን ልታመጣ? ነፍስህንና ስጋህን ሲለያይ ሀገርህን እንደዚህ ሲቀራመት ከልጅነት ከህፃንነት እስከ ይሄው እርጅናህ ድረስ የግል ንብረቱ ሲያደርግት ያልተስማማው ተስማማ አልተስማማ ያ ነው ማለት ነው ካፓሲቲ። ሶ ለዛ ነው ቀጥታ ደብዳቤው የተጻፈው ለህግደፍ ነው። ለእናንተ ያው ሪሃቢሊቴሽን ያስፈልጋችኋል። ወደ ትክክለኛ ስለ ሀገር ስለ ፖለቲካ ለመናገር ትንሽ ይቀራችኋል። ኢቭን ስትቃወሙ እየደገፋችሁት ነው ዲክቴተሩን እና እናንተ ትንሽ ለየት ይላል። ሚውቴሽን ነውና በዛ እንዝለለው። ብዙ መልስ የማያስፈልግም ማለት ነው። ሶ ከባላባታች ከንብረቱ ባለቤት ጋር ነው የምንነጋገረው። በኃይልም ሆነ በሰላምም ሆነ በድርድርም በሰጥቶ መቀበል እሱ ጋር ነው ንግግር የሚደረገው። ከህግደፍ ጋር ነው። ህግደፍ ያው ስሙ ነው እንጂ ከባለቤቱ ከአቶ ኢሳያስ ጋር ነው የምንደረደረው። ካወረሰም ለልጁ አውርሳችሁ ነው የሚሞተው እንደ ንብረትነት ማለት ነው። ሶ ይሄን እያወቃችሁ አንዳንዴ እንዲጎፈንናችሁም ነው ሸንቆጥ የምናደርጋችሁ። ቴዲ እንቆቅልሽ እዚህ ቤት ብዬ አላውቅምና ሲመታ የሚነጻ ምንድን ነው? የኢትዮጵያ ታጣቂ ነው ሲመታ የሚነጻ። ንጹሃን ይሆናል። ልክ
ድብደባ ሲደርስበት ድሮን ከመጣ ጦርነት ከተተኮሰበት ወዲያው ንጹሃን ይሆናል እና መግለጫቸው ላይ በጣም ብዙ ንጹሃን እንዴት እንደነጹ አይተናል። እና የእንቆቅልሹን መልስ ወዲያው ነው የሰጠው። ሀገር ስጠኝ ምናምን ብዬ ደግሞ ሌላ የድንበር ክርክር እንዳናስመሳ ብዬ ነው። ሲመቱ ይነጻሉ። ለዛ ነው አሁን ንጹሃን ካሉ ተመተዋል ማለት ነው። ይሄ በእርግጠኝነት ኢትዮጵያ ውስጥ ያሉ ታጣቂዎች ብዙ ጊዜ ወደ አማራ ክልል ያሉት ያገኑታል። ኦሮሚያም ያሉት እንደዛው ናቸው። ትግራይም እንደዛው ነው። ድሮን ምናምን የሆነ አይነት አጸፋ ከደረሰ ንጹሃን በዚህ አካባቢ ሞተዋል ካሏችሁ ተመተናል እያሏችሁ ያሉትና ወገኖቻቸው የምታስተዛዝኑትንም የምትቀብሩትም የምትሉትንም ያው ያስታጠቃችሁ በተለይ ስራችሁ ነውና የስራችሁን መልስ እንድታውቁ ነው እየነገሯችሁ ያሉት እንደተመቱ ነው። ንጹሃን ካሉ እነሱ ይሄ ነው ኢኩቪላንቱ። ሲመታ የሚነጻ እንቆቅልሹ መልስ የኢትዮጵያ ታጣቂ ይባላል። ሌላኛው ወደ እንትኑ ልመለስና ወደዚህ ወደ የተያዘን ድንበር ልቀቁ በሚለው ነገር ላይ ህግደፍ የተያዘ ድንበር ልቀቅ ሲባል ኢትዮጵያ ውስጥ ዛሬ በነገራችን ላይ ቀን የትግራይ ልጆች በጣም የተለያዩ ልጆች መጥተው የተለያየ የፖለቲካ ሀሳብ ያላቸው አብረን አንድ ቤት ነበርን። በዚህ ጉዳይ ላይ ስንወያይ ነበረ። አብዛኛው እዛ ላይ ያየኋቸው በፊት የቲፒኤልኤፍ ደጋፊም የነበሩት ቆይቷል ብንልም ዘግይቷል ብንልም ብዙ ሌላ ጥያቄ ቢኖረንም ይሄ ግን ትክክለኛ አካሄድ ነው። የኢትዮጵያን ድንበር በአፋርም በኩል ሆነ በትግራይም በኩል ሆነ ምረጡ ምናምን የሚባል ነገር የለም። ቅድም የሱዶ ተቃዋሚው እንዳለን የትኛውንም ድንበር ለቀህ ውጣ ካለ መንግስታችን አብረን እንቆማለን። ለቆ መውጣት አለበት። የጽምዶ ተለጣፊ የሆኑ አካላት አንዳንዶች መተው ነበር እዛ ላይ። የሚገርም ነገር ሌት ጽምዶ ላይ ሌት ይገቡዋሉ። አሁን አፋብን በሚባል ስም ከአማራ አካባቢ እነሱ ራሳቸው በቃ ከስር በኮመንት ከኢትዮጵያ ድንበር የሌላ ሀገር ሰራዊት ይውጣ ሲባል እየተቆጡ ነበር። እነኚህ ሰዎች ባንዳ አትበሉም ብለው ደግሞ ያለቅሱብሃል። እኛ እኮ እናንተን ባንዳ ለማለት እየሞከርን ነው። ወንድሞቻችን ናችሁ። ስራችሁ ግን እየባሰ ነው። እንደው ፕሩቭ ለማድረግ የምትታገሉ ነው የሚመስለው። ይውጣ ሲባል ፌደራል መንግስት ክልል ድንበሮችን ያስከውን ትተህ ይውጣ ሲባል እኮ አሜን ብቻ ነው። አንድ ኢትዮጵያዊ የሀገር ድንበር ላይ ያለ የሌላ ሀገር ሰራዊት ይውጣ ሲባል ተቃዋሚ ሆንክ ደጋፊ ሆንክ ምን ሆንክ አሜን ነው ውጣ ነው። ረፍዷል ቆይተህ ጠየቅ እንደዚህ እሱ ያለ ነው። ይውጣ ሲባል ሌላ ነገር የምታወራ ከሆነ ግን እውነትም እንደ ግመል ሽንት ወደ ኋላ ነው የምትሄደው። ኖ ወንደር ወደ 4 ኪሎ ሄዳለሁ በዳመና በሱዳን አድርጌ ምናምን የምትሉ ነው። የማይሆን ቦታ ስለምትገኙ ነው። አሁን ይኸው ኮመንት ላይ አጸያፊ ነገር በመጻፍ ብቻ ነው እስካሁን ድረስ ያልተንቀሳቀሳችሁት፣ ጥሩ ፖዚሽን ላይ ያላችሁት። በሌላ ነገር ሁሉ የላችሁ። ለምን? ከሀገር ጎን መቆም አልቻላችሁም። የህዝባችሁን ቤዚክ ሳይኮሎጂ አንደርስታንድ አታደርጉ። ቲፒኤልኤፍ የትግራይን ህዝብ ቤዚክ ሳይኮሎጂ አንደርስታንድ አላደረገም ማለት ነው። ለብዙ ጊዜ አታሎታል። አሁን መንግስት እጁን በመሰብሰቡ ተያዩ ፊት ለፊት ከህዝቡ ጋር ራቁቱን ቆመ ህዝብ ፊት። ስለዚህ የመጨረሻው መስመር ነው። አሁን የመጨረሻው መስመር ተሻግሯል ብዬ ነው የማስበው። which is የትግራይን ድንበር ህግደፍ ይልቀቅ ሲባል ቲፒኤልኤፍ ደጋፊዎቹ ሚዲያ ላይ መጥተው አይለቅም እያሉ ምን ማለት ነው? ማለት ሸጣሃል ማለት ነው። ትግራይንም ጭምር ሸጣሃል ማለት ነው። አማራ ክልል ላይ ያሉት ያው እነሱ ትንሽ ዘቀጥ ያለም ስለሆነ ያስቸግራል። በዛ በኩል የወልቃይትን የምናምን ጉዳይ ያመለከተን ብሎ ለግደፍ ብቻ ሳይሆን ለራሱ ለቲፒኤልኤፍ የምንዝር ናቸውና እነሱ የህግደፍም ሳይሆን የቲፒኤልኤፍ ተቀጽላ ስለሆኑ እንደዛ አይነት ባህሪ ይታይባቸዋል። at the end of the day ግን ካፕቴን ማስረሻ ሰጤም ሌሎቹም አሁን በሰላም ድርድሩ 17 የአማራ ህዝብ ነው የሚሏቸውን ጥያቄዎች ያስገቡት ሰዎች እዛ ጥያቄ ውስጥ የሌለ የአማራ ጥያቄ ምንድነው ብሎ መጀመሪያ መጠየቅ ያስፈልጋል። እኔ እዚህ ውስጥ ያሉ ግንኙነት ያላቸው ጤነኛ አእምሮ ያላቸው መሬትም ያሉ የሚሰሙን ሰዎች አሉ። እንዳትሞቱ በማይሆን ነገር በፍጹም ለማይሆን ነገር እንዳትሞቱ። እናንተ የሞትኩለት ነው የምትሉት ጥያቄ ከናንተው ጋር አብረው ቆመው በነበሩ ሰዎች እየተደራደረ እየተፈታ ባል አንድ ደቂቃ እሺ ጥሩ በድርድር እየተፈታ ባለበት ጊዜ ከናንተ ጋር ጦር ሲመሩ የነበሩ እንደነ ካፒቴን ማስረሻ ሰጤ እንደነ ኮሎኔል ፋንታውን ማቤ የታወቁ ምራቃቸውን ያዋጡ ለህዝባቸው በመኖርም በመሞትም የሚታወቁ ሰዎች ትልልቅ ሰዎች ገብተው የአማራ ህዝብ ጥያቄ ነው የሚባለውን አንድ ባንድ አሰልፈው እየተነጋገሩ ባለበት ሰዓት ለቲፒኤልኤፍ እና ለህግደፍ ፖሊሲና ፍላጎት ማስፈጸሚያ
ብላችሁ እንዳትሞቱ፣ ባላችሁበት አቅጣጫ ግቡ። እኔ ይሄ ነው ምክሬ፣ ወንድማዊ ምክሬ። ቢኮዝ የአእምሮ ተጠያቂ ስለመሆን ለማይሆን ነገር እንዳትሞቱ፣ ለሌለ ጥያቄ ኦልሬዲ የተመለሰ ላለ ጥያቄ እንዳትሞቱ ላለው አመሰግናለሁ። ቴንክ ዩ አያናን እናመሰግናለን። ኮመንት እያደረጋችሁ ያላችሁ ከልብ አመሰግናለሁ። እስካሁን 8 ሰዎች ኮመንት አድርጋችኋል። ቴዲ የሐዋሳ ቴሌግራም ቻናል ላይ ጥያቄ አስቀምጬላችኋለሁ። በዚያውም ቤተሰብ ሁኑ። የኢትዮጵያ መንግስት ለሻዕቢያ የጻፈውን ደብዳቤ እንዴት አያችሁት? ዜናውንም አጠቃላይ ይዘቱንም ቴሌግራም ላይ ለጥፌላችኋለሁ። ያላነበባችሁ ካላችሁ እዛው ላይ ማንበባችሁ የእናንተን መረዳት ተጨምራችሁበት ኮመንት ማስቀመጥ ትችላላችሁ። ትክክለኛና ወቅቱን የጠበቀ ደብዳቤ ነው። ወቅቱን ያልጠበቀና ውሸት ነው። ከዚህ የተለየ ሀሳብ ደግሞ ካላችሁ እጥን ምጥን ባለች አማርኛ አስፍሩልን። አንዳንዶቻችሁ የህይወት ታሪካችሁን ትጽፋላችሁ። ፕሊዝ እጥን ምጥን ያለች ሀሳባችሁን አስቀምጡ፣ ማንበብ እንዲቻል ማለት ነው። እና መጨረሻ ላይ ስማችሁን እየጠራሁኝ ሀሳባችሁ ምንም ሆነ ምን የማነብ ይሆናል ማለት ነው። ከልብ አመሰግናለሁ ያለ የምታደርጉ። ከአያና ቀጥሎ ወደ ሸገር ጁንታ ነው የምንሄደው። ሌሎቻችሁ ታፕታፕ አድርጎ ላይክ፣ ሼር፣ ኮፒ ሊንክ ሼር አድርጎ። እሺ የሸገር ጁንታ 8 ደቂቃ አለ ወንድሜ። እሺ ቴዲ ስለሰጠኝ እድል በጣም በጣም አመሰግናለሁ። መጀመሪያ ካንተ ነው መጀመሪያው። እንደ አብይ አህመድ ብልጥ ጠቅላይ ሚኒስትር አይቻል አቅም ማልክ አይኖ ይገባኛል ቴዲ፣ ከልብህን እንዳልተናገርክ አንዳንድ ካድሬዎችን ለማስደሰት ይሆናል እንጂ በየትኛውም ዓለም ላይ እንደ አብይ አህመድ ወራዳና አገሩን የሸጠ ጠቅላይ ሚኒስትር የለም። በዚህ ዘጓለሁ። ምክንያቱም ተጨባጭ መረጃ ስላለ ማለት ነው። ኢትዮጵያኖችን ማዋጋት ከሆነ ጀግንነት እሱ እንደ ጀግንነት እንወስደዋለን። እዚህ ጋር ማንም የአማራም ተወላጅ ሆነ የትግራይ ተወላጅ ለባርነት የተዘጋጀ የለም። አገሩን የሚሸጥ የአገሩን መሬት ለሌላ ባዕድ ሀገር አሳልፎ የሚሰጥ ኢትዮጵያ ያለ ብዬ አላምንም። እሱም ካለ የጀመረው አብይ አህመድ ነው። ምክንያቱም እንዴት እንደሆነ ማለት እኔ ግራ ነው የሚያጋባኝ። እየሸወዳችሁን ነው ወይስ እየተደበራችሁብን ነው? አልገባኝም። እሱ ከፈለገው የጠላት ሀገር ጋር ኢትዮጵያን ከማይወድ መንግስት ጋር እንደፈለገ ሰርቶ ከጨረሰ በኋላ አይ ታይሚንጉን ጠብቆ እኮ እሱ ብልጠት እየሰራ ነው ብትለኝ፣ እንደውም በዚህ ሰዓት ቲፒኤልኤፍ ነው ስማርት የሆነው። ምክንያቱም ለዘመናት ከሻዕቢያ የሚባል መንግስት ጋር አንገት ለአንገት የሚተናነቅ ቲፒኤልኤፍ እኔ በዚህ ሰዓት ከማንም ጋር አልዋጋም፣ ከአማራ ጋርም አልዋጋም፣ ከኤርትራ ጋርም አልዋጋም፣ ችግሬም በልዩነት ቁጭ ብዬ ፈተዋለሁ ካለ ከዚህ በላይ ስማርትነት የለም። የውጊያን ውጤት ስለሚያውቀው ነው። እኛ ውጊያ ሰልችቶናል። በዚህ አማራጭ ባይዘ ውጊያ በርቃቸው የሆኑ ሰዎች ናቸው። ሁሌ ድሮን፣ ገለመሌ፣ ታንክ ምናምን ማስፈራሪያ ዛቾች ይናገራሉ። ከባለ ተረቱ ተረተኞች በዙብን። ስለዚህ ለሆድ የሚኖር ጊዜ ስለሆነ ጊዜ ይፈቷል። አሁን ጊዜው እንደዛ አይደለም ነው። የኢትዮጵያ ጥያቄ በጣም ካሳቀኝ አያናም ሲያወራው ነበር። ከትግራይ ልጆች ጋር ተወያይቻለሁ ይላል። በቅጡ የትግራይን ህዝብ ስለነበነ አታውቁት። የትግራይ ህዝብ ውስጥ ያለውን ስርዓት ካስቸገረውም ራሱ ቆንጥጦ ያባራል እንጂ በእነ አብይ አህመድ ትዕዛዝ ትግራይ ውስጥ ያለውን ኃይል ማስወገድ አይቻልም። ይሄ ተነግሯቸዋል። ነጌታቸው ሞክረዋል። እንደ አማራ ክልል ትግራይን ለማድረግ ሞክረዋል። መጨረሻ ምን ገጠማቸው? መባረርን የገጠማቸው ያኮረፈ ፖለቲካ ሲሰሩ እያየናቸው ነው። ሶዛት እኛ እያለን ያለነው አሁንም ቢሆን ቴዲ አንተ ቤት ማስተላለፍ የምፈልገው ነገር የትግራይ ህዝብ ጦርነት እንደመረረው ነው። ሁለት አባትና ወንድም ተጣልተዋል። አብይ አህመድ እና ኢሳያስ እነ መሰረት ጀነራል መሰረት ፊሊጶስን በአደባባይ የኛ ጀግና የኛ አባት ብለው ካመሰገኑ በኋላ አሁን ትግራይ ውስጥ ያለውን ኃይሉን የትግራይን ህዝብ መውቀስ በጣም ያሳፍራል። የእውነቴን ነው። አብይ አህመድ እያለ የኢትዮጵያ ሉዓላዊነትም ይሁን የኢትዮጵያዊነት አይቀጥልም። ይሄን አስረግጬ ነው የምነግርህ። ምክንያቱም ሰዎች ከሞቱ በኋላ አይ ኢትዮጵያዊነትን ተቀበል ብትል ከስሙ ህዝብ ይቀድማል ይመስለኛል። አይ ቲንክ በእናንተ እይታ እንዴት እንደሆነ አላውቅም። 1 ሚሊዮን ህዝብን የበላ መንግስት እየተፈራረቀ በራሱ ሲስተም አንዴ ሻዕቢያ መሬትን ይዞባል፣ አንዴ ደግሞ በአልጀርስ ስምምነት ይዞ እኮ ነው ቁጭ ያለው እያለን እናንተ ከጠቅላይ ሚኒስትሩ በላይ እኛ እናውቃለን ካላችሁ ያው እንግዲህ ጎሄር ነው የምለው። እኔ ግን አሁንም እየደገምኩል ነው። የትግራይ ጦርነት መሮታል ማለት አይ የውስጥን ቁስል እየቀሰቀስኩ እያስፈራራው ትጠፋለህ እያልኩ እኔ የፈለኩትን ፖዚሽን ይዤ እቀጥላለሁ ብትል ይሄ አያስኬድም። ትግራይና የኢትዮጵያ መንግስት ሳይሆን ብልጽግና የሚባል መንግስት የሚያገናኛቸው ፕሪቶሪያ ነው። ጥያቄ ካለው ከነታደሰ ወረደ ጋር ነው ማውራት ያለበት። ስለዚህ ታደሰ ወረደም ከትናንትና ወዲያ የሰጠውን መግለጫ ሰምተናል።
ስለዚህ ብልጽግና በአገር ክደት የሚከሰስ መንግስት ነው። እንዴት ነው ስለ ሉዓላዊነት የሚያወራው? የኢትዮጵያ ህዝብ በሉዓላዊነቱ አንተም ስታወራ ሰምቻለሁ። አንተ ቤት ማንም ኢትዮጵያ በሉዓላዊነቱ አይደራደርም ብለሃል አይደል? ፊት ለፊት ነው የምነግርህ። ስለዚህ ይሄ ህዝብ እንደማይደራደር እኔም አልደራደርም፣ እየነገርኩ እኮ ነው። ከልጅነቴ ስለ ኢትዮጵያነቴ እየዘመርኩ ያደግኩ ሰው ነኝ፣ አውቀዋለሁ። አሁን እያለን ያለነው የሚመራን መንግስት ኢትዮጵያ አይደለም፣ የአረቦች ተላላኪ ነው። ኢንተረስቱ በአረቦች ነው እየሄደ ያለው እንጂ የአማራ ህዝብ እንደ ህዝብ እየተጨፈጨፈ፣ የትግራይ ህዝብ እንደ ህዝብ እየተጨፈጨፈ ዲያሎግ ማድረግ የሚፈራ መንግስት ውስጥ ያሉትን አዲስ አበባ ውስጥ አሁን አንተ እንደዚህ ታወራ አልሰማሁም፣ መረጃ የለኝም ልትል ትችላለህ። እኔም በመረጃ ሰጣል። አዲስ አበባ ውስጥ በአፍሪካ ህብረት ምክንያት እየተደረገ ማት የአማራ ልጅና የትግራይ ልጅ እየታፈሰን። ሂድ አባ ሳሙኤል ጠይቅ፣ ቃሊቲ አንበሳ ገራሽ ጠይቅ። ሞልቶት ያለው የሁለቱ ብሔር ተወላጅ ነው። እንደዚህ ሚዲያ ላይ ሲመጣ ልክ እንግዳ ሲመጣብህ ለጊዜው ቆንጆ ወጥ እንደሰራ አስመስለ እንግዳ እንደምትቀበለው እንዲህ ኢትዮጵያዊነትን አበባችሁ ልነግሩን ከሆነ ኢትዮጵያዊነትን አታችሁታል። እናንተ መጀመሪያ ከኢትዮጵያዊነት ጋር ታረቁ። ኢትዮጵያዊነት ስለንቦና የላችሁም። በሁለት ዓመት ግድ ኢትዮጵያዊነትን ልታስተምሩ ትሞክራላችሁ። የአባቶቻችን እኮ ነው ኢትዮጵያዊነት። የማን ነው እንዴ? ከአፄ ዮሐንስ በላይ ኢትዮጵያ ያለ እንዴ? ካለም ያው እሱም ኢትዮጵያ ተብሎ ይጠራል። ስለዚህ እኛ የሌለንን ታሪክ አናወራም። በየትኛው መንግስት ተደርጎ የማይታወቅ 4 ኪሎ ባለው ስርዓት ነው ኢትዮጵያ ተደፍራ ያየናት። ሉዓላዊ ግዛቷ በሱዳን ሲወሰድ፣ በኤርትራ ሲወሰድ ያየነው። እንደውም ጀነራሎቹን እያሞገሱ አይ የለም ካላችሁን ድምጽ ቅጂ ማሰማት እንችላለን። የኤርትራ መንግስት ባይኖር፣ የኤርትራ ሰራዊት ባይኖር እየተባለ ህዝብም እንኳን አይባልም ሰራዊት በአደባባይ መዝሙር እየተዘመረ እየተጨፈረረ ይህንን ያረገ ስርዓት አሁን መሬት አለኝ እመልሳለሁ ቢል ከአንድም 4 ጊዜ ቲፒኤልኤፍ ቤተ መንግስት ሲመላለስ አብይ እኮ አንበረከካቸው፣ አብይ እኮ አንገት አስደፋቸው እየተባለ 54 ቀበሌ ተይዟል ሲባል በአልጀርስ ስምምነት ነው የያዙት ያለን ጠቅላይ ሚኒስተሩ ነው። አሁን ወቅቱ ነው ወይ መጠየቅ አለብን ካልከኝ ቴዲ ወቅቱ አይደለም። አንደኛ የኢትዮጵያዊነት ስሜት ማንኛውም ነገር ላይ ሳታመጣ ህዝብ እርስ በራሱ ሳይታረቅ አማራ እንደ አማራ ህዝብ አቅጣጫውን ሳያሳውቅ፣ የትግራይ ህዝብ እንደ ህዝብ አቅጣጫውን ሳያሳውቅ ቆንጆ ሀገር ላይ ተቀምጦ እዚህ አስተያየት የሰጠን ሰው ሰብስበ የሚመጣ አንድነት የለም። መጀመሪያ ኢትዮጵያውያኖችን ስርዓቱ ይቅርታ ይጠይቃቸው፣ ይቅርታ ይጠይቅ። ከዛ የሽግግር መንግስት ያርግ። የኢትዮጵያ ሙሉ ጥያቄዎች ያኔ ፉል ይሆናሉ። በዚህ መንግስት የሚመለስ የኢትዮጵያ ጥያቄ የለም የሚብስ ጦርነት ውስጥ ካልገባን በስተቀር። ይሄ ሪያሊቲ ነው። እየመረረን ልንውጦ የሚገባው ቃል አብይ አህመድ አሊ ምንም አንድ ቀን ለአንድ ሌሊት እንኳን ኢትዮጵያ ሆኖ አያውቅም። ወላሂ ወላሂ እያለ ግብጾችን ሲያስደስት አረቦችን ሲያስደስት ነው የሚውለው። ለኢትዮጵያ እንኳን በጣም ንቀት ነው ያለው። ያውላ አባይ ከኪሳችን ከትምህርት ቤት አጠራቀመን የሰጠነውን ብር እኮ የኢትዮጵያ ህዝብ አልሰጠኝም ሾርት ሚሞሪ እያለ የሚሳደብ መንግስት ከዛ ሲከፈው ደግሞ ኑ ኢትዮጵያኖች አገር እኮ ተወረረ፣ ኑ ኢትዮጵያኖች መሬት እኮ ተወረረ ይላል። እኛ በነፃ አንሞትም። ሜቢ እናያና እንሞታለን እያሉ ነው። ለናያና መንገዱን ጨርቅ ያርግላቸው። ሬንጀር ብታለብሳቸው ደስ ይለኛል። ካረገው ልብስ ሬንጀር ለብሶ እሱ ክላሽ ታጥቆ ሄድና እንየው። ከዛ አያናን ተከትለን እኛም እንሄዳለን። እና አያና እዚህ ጦርነት ውስጥ አይመለከታቸው። ምክንያቱም ዳር ይዘው ተነሳ አማራ ተነስ ትግራዋይ ኢትዮጵያዊነት እኮ ተወረረ ያሉ። እሺ ቴዲ ይሄ ዝም ብሎ የሰፈር የመንደር ፖለቲካ የሆነ ግጥሞች የገጠምክ የሚመጣ አንድነት የለም። ኢትዮጵያ ከፍቷታል በጠቅላይ ሚኒስተሩ ኢትዮጵያዊ ስላልሆነ እንጂ ከጫፍ ጫፍ እኮ ደግፈናል እየበረደን አብይ አሞቀን ብለን። ስለዚህ ቴዲ ስለስተኝ እንድል ቴንኪው። እሺ ከልብ ነው ማመሰግነው። ዞሮ ሲመጣ ሁላችንም የምናነሳቸው ጥያቄዎች ይኖራሉ። በተለይ ይሄ የመሬት ጉዳይን አስመልክቶ ሁላችሁም በህፃንነት ህይወታችሁ ከነበራችሁ ታስታውሳላችሁ፣ አዋቂዎችም ካላችሁ ታስታውሳላችሁ። እኔ ልጅ በነበርኩበት ሰዓት አስታውሳለሁ። ተሰብስበን ባንዲራ ይዘን ታላላቆቼ የሰፈር ሰዎች እየጨፈርን የወጣንባቸው ጊዜያቶች አሉ። ለምሳሌ ኢህአዴጎች ውሸት የተጀመረው አሁን ነው እንዴ? ለምሳሌ በፖለቲከኞች ባድመ ለኢትዮጵያ ተወሰነ ተብሎ አልጨፈራችሁም? እዚህ የጨፈራችሁ አላችሁ። ስዩም መስፍንም ሪሰንትሊ ከሞታቸው በፊት የሰው ሽመልስ ጋር ባደረጉ ኢንተርቪው ይቅርታ ይጠይቃሉ ተብሎ ሲጠበቅ እንዲህ በደንብ ይግረማችሁና አሁንም እድሉን ባገኝ አሁንም ዋሻለሁ ያለው እንደውም ስዩም መስፍን። ቢኮዝ በወቅቱ ውሸት ኢምፖርታንት ስለነበር ማለት ነው። መሪዎች አንዳንድ ጊዜ የራሳቸውን ጥቅም ለማስከበር ይዋሻሉ፣ አንዳንድ ጊዜ ለህዝቡ ጥቅም ሲሉ ይዋሻሉ። ለምን እንደሚዋሹ እነሱ ነው የሚያውቁት። አልተዋሻችሁም? ባድመ ለኢትዮጵያ ተወሰነ ተብሎ አደባባይ ላይ ባንዲራ ይዛችሁ አልጨፈራችሁም? ከዛ
ቀዝቃዛ ውሃ እንደተቸለሰበት ነገር ኩምሽሽ አላላችሁ? ያ ሁሉ ህዝብ በመቶ ሺዎች የሚቆጠሩ ያው ምን ያህል ህዝብ እንደሞተ እንኳን ሳናቅ ማለት ነው። ህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር መለስ ዜናዊ በባድመ ጦርነት በኤርትራና ኢትዮጵያ ጦርነት ምን ያህል ሰው እንደሞተ ይንገሩን ሲባል የሄድነው ለጦርነት ነው እንጂ ለሽርሽር አይደለም ብሎ እስኪያላገጡ ድረስ ማለት ነው። ያ ሁሉ ህዝብ ከሞተ በኋላ ምንድነው የኢትዮጵያ ህዝብ ያገኘው? ይህንን ትመልሳላችሁ ማለት ነው። ውሸት አሁን የተጀመረ መሪዎቻችን ሲዋሹ አሁን በየዘመናቱ የነበሩ ሰዎች እንደዚህ አይነት ነገሮች አልገጠሟችሁ? ሲጀምር በመጀመሪያው ዙር ሁላችሁ የኢትዮጵያና የኤርትራ ጦርነት ለምንድን ነው ያዋጉን? ኢህአዴጎች ምንድን ነው ያገኘ ነው? ያ ሁሉ ህዝብ ከሞተ በኋላ በመቶ ምናምን የሚቆሸዎች ያሁን ጊዜ 100 ምናምን ሺህ ሲባል በአሁን ጊዜ አይደለም። በዛ ጊዜ ከነበረን ከ60 ሚሊዮን ከ50 ምናምን ሚሊዮን ህዝብ የተቀነሰ ነው። አስቡት። መጨረሻ ላይ ተራራና ድንጋይ ነው። ሄደ መጣ ምን ይቀራል? እና ሄደ መጣ ተራራና ድንጋይ ከሆነ ለምን ነበር የተዋጋ ነው? እሱንም መጠየቅ ያስፈልጋል። እና እኔ የአንዱ ውሸት ከአንዱ ጋር ትክክል ነው እያልኳችሁ ሳይሆን ውሸት አሁን የተጀመረ ነገር ነው ወይ የሚለውንም እንድትነግሩኝ ነው። እሺ፣ ከልብ ነው የማመሰግነው። ቴሌግራም ላይ የተሳተፋችሁ ላላችሁ ከልብ አመሰግናለሁ። ከሸገር ጁንታው በኋላ በጣም በፍጹም መከባበርና በሰላማዊ መንገድ የምናደርገው ውይይት ነው። አንዳንድ ማናቃችሁ ሰዎች ሪኩዌስት ስትልኩ ራሶቻችሁን ፈትሹ። ራሳችሁን ይሄ በደንብ ተዘጋጅታችሁ ፖለቲካ ለመስራት የምትመጡበት ቤት ነው። ተከባብረን የምናወራበት ቤት ነው። ደግመን እንናገራለን። ፕሊስ ጋጥ ወጥ ከሆናችሁ ኮመንት ላይ ቆዩ። እንዳመጡ እዚህ አትገቡ። ይሄ ጋጥ ወጥ ቤት አይደለም። በሰላማዊ መንገድ በጨዋነት የምናወራበት መንገድ ነው። እውቀታችሁን ለመስማት ውይይቶቻችሁን ለመስማት በሚፈጠሩ ፖለቲካዊ ጉዳዮች ላይ የእናንተን ምልከታ ለማየት ለመስማት ነው ይሄን ውይይት የምናደርገው። የሀሳብ ልዩነት ለዘላለም ይኖራል። ከልብ አመሰግናለሁ። የሸገር ጁንታው። ከሱ በመቀጠል የምናልፈው ወደ ቡኖ በደሌ ይሆናል። ቡኖችን 8 ደቂቃ አለው ወንድሜ። እሺ ቴዲ፣ ያው አመሰግናለሁ። እናመሰግናለን እያደረክ ያለው ውይይት ያው ያለን መድረክ ማለት ነው። ቀጥታ ያው ወንድማችን አሁን የተናገረው ምምታታ ነገር ነው። የትግራይ ህዝብ ጦርነት ሰልችቶታል ይላል። ስፈልግ ደግሞ ወደዚህ መልሶ በውስጥ የሚሰሩት ስራ ስላላቸው የሚያቀባብሉት ብዙ ነገር ደርሰንበታል። ስፔሻሊ እኔ አውቀዋለሁ የሸገር ጁንታ ጦርነትን ከኋላ ፊሽካ የነፋችሁ ከፊት ለፊት ደግሞ የትግራይ ህዝብ ጦር ፐርሰናሊ አልተናገርኩም። እኔ አካሄድ አያቀኝም። ፐርሰናሊ እየተናገረ ነው። አካሄድ ችግር የለውም። አይ አንዴ ፐርሰናሊ የምታውቀው ነገር አታቀኝም። አካሄድ ችግር የለውም። ያስተካክለዋል። አካሄድ የምትለው ከዘለፈ ብቻ ነው። ያለ ስም ከሰጠ ያለ ገጸ ባህሪ ከሰጠ በሚቀጥለው ታስተካክላለን። ከሰደበህ ግን እናስቆማለን። በተረፈ ዋና አቀጣጣይ እሱ አይደል እንዴ ሲያስገድል የነበረው ምናምን ካለ እኔ የቱ ጋር ነው ያስገደልኩት ብለህ በሚቀጥለው ትሰራለህ። ስድብ ስላልሆነ ቡኗችን ቀጥል። እሺ ቀጥል። እና አንዳንዶቹ እየለኮሱ ጦርነት ሰልችተዋል የሚሉ ሰዎች ብታረሙ ምን ነው። ሌላው ቀጥታ ወደ አጀንዳው ሰልፍ አማራ ፋኖ ያወጣው መግለጫ በጣም ትክክል ነው። እንግዲህ የምገርምህ ቴዲ ዛሬ ራሱ ልጁ ወጣቶች ስልጠና ላይ ነው የነበሩት። ከፍተኛ የታድሶ ስልጠና እየተሰጣቸው ነው ያለው በብዛት ማለት ነው። ወጣቶቹ ኦልሞስት ሞርዛን ከ2400 ምናምን አካባቢ ስልጠና እየወሰዱ ነው ያሉ ካረንት ላይ ማለት ነው። እና በጣም ደስ የሚል ነው። እንኳን በሰላም መጣችሁ ነው የምንለው። ይህን ነው የምንፈልገው፣ ሰላም ነው የምንፈልገው። አጀንዳም በሚገባ ልክ አጀንዳቸውን አስይዘዋል። እንኳን በሰላም መጣችሁ እንላለን። በድጋሚ አምኖ ይሄ ወጣት የሚገርምህ ስልጠና ላይ የሚሰጡት ሀሳብ እጅግ ገንቢ የሆነና እንደተጸጸቱ ስፔሻሊ ቅድም አንተ እንደተናገርከው የአማራ ሕዝብ ሲፈረጅበት የነበረው እንዳለ ሆኖ በድጋሚ ደግሞ በአብራ ከፋዩ በዚህ ልክ ቀንበር ተጭኖበት የቆየው ማህበረሰብ ነው። አሁን ስለዚህ በጋራ እንሰራለን ብሎ ወጣቱ ቁርጠኛ ሆኖ የሚገርምህ ተነስቶ ነው ያለው። ስፔሻሊ ስልጠና የነበረው ቼንጂንግ ወርልድ ይሄ ባላንስ ኦፍ ፓወር የሚለው ላይ ስልጠና የተሰጣቸው አጀንዳው ራሱ ማውራት እንችላለን።
ምንም ችግር ስለሌለው ማለት ነው ባላንስ ኦፍ ፓወር ላይ ኢትዮጵያ ምን ቦታ ላይ መገኘት አለበት፣ ኢስት አፍሪካ ላይ ምን አይነት ፓወር መያዝ አለብን፣ በዚህ ቼንጂንግ ወርልድ ውስጥ የኛ ቦታ ምን መሆን አለበት፣ ሽፍት ኦፍ ፓወር የምንለው አለ። ይሄ ከዩኒፖላር ወደ መልቲፖላር የመጣው ላይ ምንድን ነው አሁን በዚህ ካረንትሊ አሁን ያለ ዓለም ያለችበት ቦታ ውስጥ የትኛው ፖዚሽን መያዝ አለብን የሚለው ላይ በጣም ኮንስትራክቲቭ የሆነ ስልጠና እየወሰዱ ነው ያሉ ካረንትሊ። ይሄ ስፔሻሊ ሪስቶሬሽን ላይ በአስቸኳይ ቅድሚያ የተሰጠው ትምህርት ቤቶች አክቲቭ መሆን እንዳለባቸው፣ መንገዶች መከፈት እንዳለባቸው፣ ማህበረሰቡ እርሻው ላይ በደንብ ወጣቱ የማደራጀት ሁኔታ ቃል ተገብቶ በዛ ልክ እየተሰራ ነው ያለው። ይሄ በትክክል ተግባር ላይ ያለ ነው። ፖለቲካ እየሰራን አይደለም። ሌሎቹ ግን ያው የደርግ ጊዜ ለኢያፓ ሲባል የነበረው ነው። ጭጭ አርገናል፣ 3 ኦራል ጸጥ ብሏል፣ ጨርሰናል፣ ገልናል ይበሉ እንደፈለጉ። በተግባር ግን እየተሰራ ነው ያለው። በሰላም የአማራው ወጣቱ ፋኖ በስርዓት ወደ መስመር እንደገባ ነው መረጃዎችና በአካልም ስለነበርኩ ወጣቶቹንም ወደዚህ ወደ ሰሜንም ስለነበርኩ ወደ ሸዋ አካባቢ ነበርኩኝ አጣዬ ስለነበርኩ አይቻለሁ። በበኩሌም ታዝቤያለሁ። የውጭ ጉዳይ ሚኒስቴር በጌዲዮን ጢሞቴዎስ የወጣው በጣም ትክክልና በጣም ታስቦበት ሰላም ለሰላም ያለን ቦታና ይህም ደግሞ እንግዲህ የዓለም አቀፍ መንግስታትን በዚህ ኢንፍሉዌንስ እያደረግን ነው። ሰላም እንደምንፈልግ አቅማችን ጉልበታችን ይታወቃል። ምንም ማድረግ እንደምንችል ስታንድ ባይ ነን፣ ተጠንቅቀን ማለት ነው። ስታንድ ባይ ላይ ነው ያለነው። ጥቅማችንን ለማስጠበቅ ከዲፕሎማቲክ ኢንፍሉዌንስ ከማድረግ አኳያ ብዙ ስራ እየተሰራ ነው ያለው። ይህ አንዱ የዲፕሎማሲው አካል ነው፣ መልቀቅ አለበት ኤሪትሪያ። ይሄን ደግሞ እዚህም አካባቢ ያሉት የኤሪትሪያ ነዋሪዎች በዛ ልክ ከመንግስት ጎኑ ነው እየሰሩ ነው። ይሄ በደንብ መታወቅ አለበት። ውሻዎችን በተመለከተ ቴዲ የውሻዎቹን አጣርቻለሁ። ውሻ ትክክል ነው። ውሻ አብዛኛው ውሻ ትንሽ ወረርሽን ውሻ በሽታ ስለደረሰ ያን ደግሞ እንዴት አድርገን እንከላከላለን በሚል ማስጠንቀቂያም ተሰጥቷል። አስቀድሞ ውሻዎችን ማስከተብ እንዳለባቸው በጊዜ በትክክል ቅድመ እውቅና ተሰጥቷል ማለት ነው። ማህበረሰቡ እንዲያውቅ ተደርጓል። በዛም ልክ እነዚህ የሳሎን ውሻ ምናምን የሚባሉ ጋር ግን እንዳይደረስ በዚህ ልክ የሳሎን ውሻ እንድታከሙና ወደዛም ተገብቶ በዛ ልክ አውጣ አንድ ውሻ ሁለቱን ገድዬ ሁለቱን ላስቀርልህ ይሄ እንደዚህ የሚል ነገር በምንም የለም። ይሄን እንድጣራ እናደርጋለን። ተጣርቶ እርምጃ ማስተካከያ እርምጃ እንዲወሰድ እናደርጋለን፣ እውነት ከሆነ ማለት ነው። ሌላ ያው የፖለቲካ ትርፍ ከሆነ ግን ያንም የምንደርስበት ይሆናል። የት ክፍለ ከተማ የት አካባቢ እንደሆነ ግን እስካሁን አልደረስንበትም። ከዛ ውጪ ህዝቡ አሁን ያለበት በምንድን ነው መረዳት ያለብን? ኢትዮጵያን የት ጋ ነው እንዴት ነው ማየት ያለብን የሚል ንቃተ ህሊና እየተሰራ ያለው ነው አሁን ማለት ነው። በደንብ ማወቅ ያለባቸው እኛ እንደዚህ አማራ የብሔር ውስጥ የሚገባበት ጊዜ አይደለም። አሁን በኢኮኖሚ የምንሄድበት በኢኮኖሚ እንዴት ብልጫ መያዝ አለብን፣ ኢስት አፍሪካ ላይ እንዴት አንድ መሆን አለብን። ትላልቅ አሁን እኛ ጋር ያሉ ስኮላርሶች የሚገርማችሁ የሚያስቡት እዚህ ጋር የምወራው አይደለም። ይህ መንደር ምናምን በዚህ አድርጓል ፋኖ እንደዚህ ብሏል ያል ሰላም ፈልገናል፣ ሰላም በሰላም እየገቡ ነው አሉ። ኦን ቶፕ ኦፍ ዳት ግን እንዴት አድርገን ነው በየትኛው መንገድ ክፍተት ማግኘት የምንችለው፣ ባለን ክፍተት በምናገኘው ክፍተት እንዴት እንጠቀማለን የሚል አቋማችን ነው። ያን ደግሞ በባሌም በቦሌም ከየትም ብለን እናገኛለን። ለዚህ ዊ ዱ ሃቭ ኤ ሎት ኦፍ ፕላን እስከ ኢ ፕላን አለን እዚህ ማለት ነው። 100% የኢትዮጵያ ሕዝብ ማወቅ ያለበት ወደ ባህር በር እንወጣለን። ይሄ የማይቀር ነው። እንዴት ለምለው we do have our own mechanism አለን። ከዛ ውጪ አብዛኛው እንደ ፓርቲው አባልነትም
የፓርቲው አቋም በዚህ ሰዓት ስለ ብሔር ስለ ኤክሌ ገደለ የሚለው አይደለም። ቱ ቢ ሆነስት ማለት ነው። ሰላም እንዲቋቋም የሰላም ሚኒስቴር ተቋቁሟል፣ እየሰራ ነው ያለው። ሰላም ሚኒስቴር አማራ ክልል ውስጥ ያሉ የፋኖ ታጣቂዎችን ከመመለስ አኳያ የአንበሳ ሚና ተጫውቷል። እኔ ነጭ ነጩን ነው የምነግራችሁ፣ ምንም ፕሮፓጋንዳ መስራት ስለማያስፈልግ ማለት ነው። ስመለስ አወራለሁ ነው። ቴንክ ዩ ቡኖችን። ከቡኖ ቀጥሎ ወደ አማራ ኪላ እንሄዳለን። ታፕታፕ አርጉ ፕሊስ፣ ታፕታፕ አርጉ። የሚያወሩት ወሬ በጥራት ወደ እናንተ እንዲደርስ እኔ ያለሁበትን ቦታ ጨስ ብላችሁ ታፕታፕ ኮፒ ሊንክ አርጉ። እሺ አኪላ 8 ደቂቃ አለው። ቴንክ ዩ ሰላም ብያለሁ። አንዳንድ ሰዎች 8 ደቂቃ በጣም እየረዘመባቸው አይቻለሁ እና ያው የሀሳብ ስንቅ ይዘው እንዲመጡ መክራለሁ ማለት ነው። መጀመሪያ ብዙ የአማራ ንጹሐን ዜጎች ንጹህ ወገኖቻችን በድሮን ኢንዲስክሪሚኔትሊ ተጨፍጭፈዋል። ሰሞኑን አስቸኳይ ጊዜ ሳይታወጅ ኢንተርኔት፣ ስልክ ተቋርጦ ባይዘወይ አማራ ክልል የሚደረገው ጦርነት ስፔሻሊ የመንግስት ጥቃት ያለ አስቸኳይ ጊዜ የሚደረግ ነው። ወይ ጦርነት ተብሎ አንዴ ፊናውን አልተገባው ወይም ደግሞ የመከላከያ የሚፈልገውን ኦፕሬሽን እስካሁን 2 አስቸኳይ ጊዜ አዋጆች ነበሩ። ከዛ በኋላ አልተደረገም እና ይህ ህገ መንግስታዊ የሆነ እንቅስቃሴ ነው እየተደረገ ያለው እና ለንጹሃን ወገኖቻችን እንግዲህ ሀዘናችንን እንገልጻለን። ንጹሃን ግን አልቀዋል። ለዚህ ደግሞ ያው የብልጽግና ሰዎች ርህራሄ እንደሌላቸው አሳይቷል። የውጭ ተቋማት ስፔሻሊ ኢንዲፔንደንት የሆኑ ሶርሶች ንጹሃን እንደተገደሉ በደንብ እየዘገቡ ባለበት ዱላ ያጠራል፣ ሲደበደብ ይጠራል እና ሲደበደብ ንጹሃን ሞተ ከተባለ ጠላት ተመቷል ተብሎ ነው። በሚገርም ሁኔታ እስካሁን እኛ ብዙ ፋኖ ሞተ ተብሎ እየሰማን አይደለም። አሁንም ከዚህም በስተቀደም ወይም ከዚህም በፊት ምናየው ንጹሃን ሞት ነው ብዛት እና አይ ቲንክ የብልጽግና ሰዎች ለንጹሃን ርህራሄ እንደሌላቸው ዋር ክራይም ኢትዮጵያ ውስጥ እንደማይፈጸም አምነው ነው እየተናገሩ ያሉት እና አይ ቲንክ ማህበረሰቡ ይረዳል ብዬ አስባለሁ። ስፔሻሊ ደግሞ ቤተሰቦቻቸውን በቅርብ ያጡ ሰዎች በጦርነት የሚመታቸው ወይም የሚዘምትባቸው የመንግስት ኃይልና ካድሬው ስለነሱ የሚሰማውን በደንብ ማወቅ ይችላሉ ማለትና ይሄ ጥሩ ነው። በደንብ እንደ ኢትዮጵያዊ እኮ የሚያስተዛዝበን ነገ በፍርድ አደባባይ የምንቆምባቸው ታይም ላይ በደንብ እንታይበት ነውና አይ ቲንክ አሁን ያለው የብልጽግና መንግስት በእንትኖቹ ካድሬዎቹ ማንነቱን በደንብ ገልጸው እንደውም አብይ አህመድ አሊ መልካም ሰው መስሎ ለመታየት ጥረት ያደርጋል። ስፔሻሊ በፓርላማ ላይ በምናምን ግን ትክክለኛ ባህሪውን በካድሬዎቹ ታገኘዋል ምን አይነት አረመኔ ስርዓት እንደሆነ። አሁን ወደ የወጣው መግለጫ ሳይሆን ስቴትመንት ሪሊዝ ነው። ስለዚህ ትንሽ ነገር ልበል። ስቴትመንት ሪሊዙ ያው አክት ኦፍ ዋር ተደርጎብኛል ወይም የጦር ቅስቀሳ በላይ ወይም የጦር እንቅስቃሴ በኤርትራ ተደርጎብኛል፣ ይህንን እመልሳለሁ የሚል ኦኬ። ከፈለክ አሰብን ትሰጣለህ፣ ትደራደራለህ፣ ካልሆነ መታለው ነው። ግን ይህንን ኢሳያስ አፈወርቂም ከዚህ በፊት አይ ቲንክ ከወራቶች በፊት የኢትዮጵያ መንግስት ላይ የጦር እወጃ አድርጓል። ስለዚህ አሁን ቅድም የኤርትራ ወንድማችን ጦር እወጃ ተደረገብን ብሏል። አይ ቲንክ ቀድማ የጦር እወጃ ያደረገችው እኮ ኢትዮጵያ ላይ ኤርትራ መሰለች አይደል? ኢሳያስ አፈወርቂ በአካል ወጥቶ ተናግሯል። ስለዚህ አይ ቲንክ እንደውም በጣም የዘገየ ምላሽ ነው የተደራረጉት ማለት ነው። ሌላው የኤርትራ ኢንተረስት እኛ በጣም ተደጋግመን ተናግረናል። እንደው አማራ ህወሓትን ይዛ የምትመጣ ከሆነ አላማዋ ሌላ ነው ኤርትራ። ቢኮዝ አሁን ከአማራ ጋር ከሆነ አማራ ሀገሩን አያፈርስም ወይም ሀገር የማፍረስ ፕሮጀክት የለው። ሶ ሀገር የማፍረስ ፕሮጀክት ከሌለው ኤርትራ ከአማራ ጋር ብር ይሰራሉ። ከአማራ ኢንተረስትን የራሷና የአማራን ኢንተረስት ይሄዳለሁ ካለች ኢትዮጵያ መፍረስ የሚለውን ሀሳብ አቁማ ነው ወደ አሬንጅመንቱ የምትገባው። አሁን ግን ኢትዮጵያ መፍረስ አለባት ብሎ የሚያስበውን የህወሓት ኃይል በዛ ላይ ደግሞ የሚፈርሰው ኢትዮጵያ አማራ ህዝብ ላይ ጦርነቱ አማራ ህዝብ ላይ መሆን አለበት፣ ወልቃይትና ራያን ይዤ እገነጠላለሁ ያለ ኃይል አሰልፋ
ከዛን ከፋኖ ጋር ብር ይሰራሉ ብላ መጣለች። ይሄ ለአማራ ህዝብ ስጋት ነው። ቢኮዝ የህወሓት እንቅስቃሴ አላማው ምንድነው? ሲምፕሊ የአማራን ርስቶች ይዞ መገንጠል ነው። የኤርትራ ደግሞ ኢትዮጵያ እንድትፈርስ ትፈልጋለች። ካልፈረሰች ደግሞ እጅግ ደካማ የሆነች ኢትዮጵያ እንድትፈጠር ትፈልጋለች። አሁን ከአማራ ጋር አሬንጅመንት ወይ ከአማራ ጋር አላያንስ ኖሯት ቢሆን አማራ ይህን ስለማይፈቅድላት ጠንካራ ኢትዮጵያ መፈጠሯን የሚደግፍ አሬንጅመንት ውስጥ ኤርትራ ትገባ ነበር። ሰው አሁን ብልጽግና ምን ሊያደርግ ይችላል? አሁን ብልጽግና ሁለት አማራጮች አሉ። አንደኛው ፕሬዚዳንት ኢሳያስ አፈወርቂን ታርጌት ማድረግ፣ ከኤርትራ ህዝብ ጋር ሰላም ሆኖ ከህዝቡ ጋር ችግር የለብኝም የህግደፍ ፓርቲና የህግደፍ የፓርቲው ፕሬዚዳንት ወይም ኢሳያስ አፈወርቂ ነው ጠላቴ ብሎ ከሄደ የማሸነፍ ቻንሱ ይሰፋል። ኢሳያስን ማስወገድ ከቻለ ኤርትራ ውስጥ ያሉ በሙሉ የኢሳያስን ቦታ መረከብ የሚፈልጉ ኃይሎች በሙሉ ወደ ስልጣን እርስ በርስ መፋተጋቸው አይቀርም። አሁን ኢሳያስ መወገድ ከቻለ ምንድነው ሊያደርጉ ይችላል? ኤርትራ ውስጥ ያሉ የተለያዩ ኃይሎች እኔ ስልጣን ሊያዝ ይላሉ። የነዚህ ኃይሎች ፉክክር የሚፈታው የኢትዮጵያ መንግስት ነው። የኢትዮጵያ መንግስት የደገፈው የኤርትራ መንግስት ይሆናል ማለት ነው። ስለዚህ ልክ ኤሪትሪያ ሀገር ልትሆን ስትል የኢትዮጵያን መንግስት ካፈረሰች በኋላ ኢትዮጵያ ውስጥ እኔ መንግስት ልሆን ያለውን ህወሓት ረድተዋለች። በዛ አጋጣሚ አሰብን ወስዷል። ሶ ተመሳሳይ እንግዲህ sometimes revenge is a best served dish cold ይባላል። ወይም በቀል በጣም የሚጣፍጥ ምግብ ቀዝቅዞ ሲቀርብ ነው ይባላል። እና በተመሳሳይ ከዛሬ 30 ምናምን ዓመት በፊት ኤሪትራ ያደረገችውን ኢትዮጵያ ልታረጋት ትችላለች ማለት ነው። which is ኢሳያስን አስወግዳ ኤርትራ ውስጥ ለስልጣን የሚፋተጉ ኃይሎችን ረድታ ወደ ስልጣን መምጣት የሚፈልገው ኃይል የግዴታ አሰብን ለኢትዮጵያ ሰጥቶ ምንድነው የኤርትራ መሪ ኃይል ሆኖ ሊወጣ ይችላል። ይሄ የሚፈጠርበት አኳኋን ወይም ሂደት ኤሪትራ ውስጥ ያልተመረጠ መንግስት ወይም ኤሪትራ ውስጥ የሽግግር መንግስት ባለ ሰዓት ወደ ኢትዮጵያ አሰብ ሊመለስ ይችላል። just like ኢትዮጵያ በሽግግር መንግስት ላይ ያለች አሰብ እንደሄደው ማለት ነው። ስለዚህ ተመሳሳይ ነው ፖለቲካው የሚሆነው። ዓለም አቀፉም ተቋማት አይ ቲንክ ይሄ በጣም አዋጭ የሚባለው አካሄድ ነው። የብልጽግና መንግስት ግን ቀጥታ ይሄ ኦል አውት ዋር የሚባለው በከባድ በስነ ስርዓት እንደ ሰራዊት ገብቼ ዋጋለሁ ካለ ኤርትራ ውስጥ ይቀራል። የኤርትራ ኃይል የብልጽግናን ሰራዊት አዳክሞ ቢኮዝ አብዛኛው እንግዲህ የናያናን ሰራዊት እናውቀዋለንና በሄደበት እጅ የሚሰጥ ነው እንኳን የኤርትራ መሬት ላይ ማለት ነው። ሶ በራሱ የተወለደበት ሰፈር ላይ እጅ የሚሰጥ ነው። ስለዚህ እዛ ጋር አድክመውት ሰራዊታቸውን ይዘው ልክ 1991 እንዳደረጉት ከህወሓት ጋር ከሌላው የህወሓት ተላላኪ ኃይል አማራ ውስጥም ካለ እሱን ይዘው ወደ አዲስ አበባ ይመጣሉ ማለት ነው። ሶ ኪ ቦታዋ የምትሆነው አይ ቲንክ ሽሬ ይመስለኛል። ሽሬን የተቆጣጠረ ያሸንፋል። ሽሬን ኤርትራ ተቆጣጠራ መቆየት ከቻለች ታሸንፋለች። ሽሬን ብልጽግና ከተቆጣጠረ ያሸንፋል። ሽሬን ከተቆጣጠረ ከፍተኛ የኤርትራና የህወሓት ግንኙነት በወርቅ ንግድ ላይ የተመሰረተ ነው። ሶ ሽሬን የተቆጣጠረ ሰው የወርቅ ንግዱን ተቆጣጠረ ማለት ነው። የወርቅ ንግዱን የተቆጣጠረ ሰው የህወሓትን እንቅስቃሴ ተቆጣጠረ ማለት ነው። ከሽሬ ሆንክ ሽሬ ላይ ተቀመጥክ ማለት ሽራሮን ታገኛለህ። ከሽራሮ ወይም ከዛላምበሳ ድንበር አይ ቲንክ አስመራ 120-130 ኪሎ ሜትር ርቀት ላይ ነው ያለው። ስለዚህ ሽሬ እንደ ስላሴ ላይ ካለ ኤርፖርት እየተነሳ አስመራን የሚደበድብ የአየር እንቅስቃሴ ቢኖር አይ ቲንክ ከዚህ በፊት እዚህ ቤት የተናገርኩት ይመስለኛል። ጦርነቱ እንደዚህ አይነት አሁን እንደዚህ ካልኩሌት የተደረገ ጦርነት ከተነሳ ጦርነቱ ኢሳያስ አፈወርቂ አንድ ዋሻ ውስጥ ሆኖ አብይ ደግሞ 4 ኪሎ ውስጥ አት ኮንፈርት ዞን ሆኖ የሚያደርጉት ጦርነት ነው ይላል። ቢኮዝ አስመራ ሽሬ መቆጣጠር ከቻለ መንግስት አስመራ በጣም ቨልነብል የሆነች ሎኬሽን ነው። ቢኮዝ አስመራ ለድሮን የ2 ሰዓት የ2 ሰዓትና የ1 ሰዓት ፍላይት ነች። ለጀቶቹም በጣም አጭር ርቀት ላይ ያለች ናት። ስለዚህ አስመራ በጣም ጠባብ ከተማ ናት። ድሬዳዋ የምታክል አስመራ ላይ ያለው ቤተመንግስቱ ምኑ የሚመታ ከሆነ ያመቋቋም ይችላሉ ብዬ አላስብም። ስለዚህ ኢሳያስ አፈወርቂ ተገዶ ወደ ዋሻዎች ይሄዳል ማለት ነው። ትግል ወደ ጀመረበት ሜቢ ወደ ናቅፋ ሊሄድ ይችላል። በዛም የመጨረሻው ሊሆን ይችላል።
ዋንስ አስመራን ከለቀቀ በኋላ አስመራን መቆጣጠር የሚፈልጉ የኤርትራ ኃይሎች ይፈጠራሉ። ከነሱ ጋር የውስጥ ድርድር አድርጎ ቶታሊ አንድን ሀገር አሁን ዘመናዊ የሚባለው ይሄ ቬኔዙዌላ ላይ እንዳየነው የመድሮን አይነት እንቅስቃሴ ፕሬዚዳንቱን ብቻ በማስወገድ መሪዎቹን ብቻ በማስወገድ አዳዲስ መንግስት አንተ የምትፈልገው መንግስት ማስቀመጥ ይቻላል። ይሄን አፕሮች ከሄደ የብልጽግና መንግስት ግን ዝምዬ ስመለከተው የብልጽግና ብዙ ደካማ አእምሮ ያላቸው ስላሉ ዝግጅታቸው አሁን ይሄ ቶታል የሆነ ፉል የሆነ ሰፊ ጦርነት አድርጎ በዛ ውስጥ የሆነ መሬት እናገኛለን፣ በዛ ውስጥ የሆነ እናሳካለን። ትልቅ ጦርነት ካረክ በድርድር ነው የሚጠናቀቀው። ድርድር ደግሞ ዓለም አቀፍ ህጎችን ይዞ ነው ድርድሩ የሚደረገው። ዓለም አቀፍ ህጎቹ ደግሞ አሰብን ለኤርትራ ሪኮግናይዝ ያደርጋል። አንድ 20 ሰከንድ አሰብን መውሰድ የሚፈልግ መንግስት ካለ ኢሳያስን አስወግዶ ከዛ በኋላ የሚመጡ የፖለቲካ የኤርትራ መሪ ድርጅት ሆኖ የሚመጡትን ኃይሎች ረድቶ በኤርትራ ውስጥ ካለው ሽግግር መንግስት ጋር እጅ ጠምዝዞ አሰብን ቢወስድ ይሄ ፍጹም ህጋዊ የሆነ አካሄድ ይሆናል ማለት ነው። አይ ቲንክ ይሄንን መንገድ የሚከተሉ አይመስለኝም። ከተከተሉ ግን እጅግ ውጤታማ ይሆናሉ እያስባለሁ። ታንኪ አማራ ኪላን እናመሰግናለን። ወደ በኋላ ላይ ጊዜ ካገኘው ይህን ሀሳብ ከጨረስን በተለይ በፋኖ አመራሮች ዙሪያ ላይ ስለሰጡ ሀሳቦች እንወያያለን። ዘመነ ካሴን አስመልክቶ ማስረሻ የሰጠውን ኢንተርቪው አንድ ላይ ስፔሲፊካሊ ከዛ ጋር በተያዘ እናወራለን ብዬ ተስፋ አድርጋለሁ። ካልሆነ ወደ ነገ ወደ ተነገ ወዲያ እናደርገዋለን። ከአኪላ ቀጥሎ ሌሎቻችሁ ቴዲ ሐዋሳ የቴሌግራም ቻናል ላይ ኮመንት ማድረግን እንዳትረሱ። ለጠየኳችሁ ጥያቄ መጨረሻ ላይ የማነብ ይሆናል። መሀል ላይ ጥያቄውን ላስታውሳችሁ። ይሄ ነው ጥያቄው። ቤተሰብ ያልሆናችሁን ቤተሰብ እንድትሆኑ ነው። እስካሁን ወደ 20 ሰዎች ኮመንት አድርገዋል። የኢትዮጵያ መንግስት ለሻዕቢያ የጻፈውን ደብዳቤ እንዴት አያችሁት? ደብዳቤው የታለ የምትሉም እዛው ደብዳቤው አለ፣ አንብባችሁ የራሳችሁን እይታ እንድትጨምሩ ነው። ምርጫ እንዲሆናችሁ ትክክለኛና ወቅቱን የጠበቀ ነው፣ ለወቅቱን ያልጠበቀና ውሸት ነው፣ ሌላ ካለ ጨምሩ። ይሄ ነው ጥያቄው። በዛውም ቤተሰቡ ነው። ከአኪላ ቀጥሎ የምንሄደው ወደ ሶራ ነው። ሶራ ወንድማችን 8 ደቂቃ አለ ወንድሜ። እሺ አመሰግናለሁ ቴዲ፣ ሰላም ብያለሁ። አሁን የተነሱ ነገሮች አሉ በኤርትራ ጉዳይ ላይ። የኤርትራ ወደ ኢትዮጵያ ድንበር ዘልቆ መግባትና የተለያዩ ነገሮችን መንግስት ያወጣው ውሳኔ እንደተባለው እንደውም ትንሽ ጫና ያለ መሆኑ አሪፍ ነገር ሆኗል። በአሁኑ ሰዓት ትክክለኛ ሰዓት ላይ እና ትክክለኛ ውሳኔ ነው ብዬ ነው የማምነው። ከድንበር በኩል የሚደረጉ የመሳሪያ ልውውጦች እና የሰራዊት ስልጠናዎች የተለያዩ ነገሮችን ቶሎ መስመር ማስያዝ እንዳለባቸው ይታወቃል። ይህንን ነገር መንግስት በእንደዚህ አይነት አቋም ረገጥ አድርጎ መናገሩና ወደ ትክክለኛው ሀሳብ መመጣቱ ትክክል ነው ብዬ ነው የማምነው። ሲጀመር ደግሞ ይሄ የትግራይ ሰራዊት ከኢትዮጵያ ድንበሮች ጠቅልሎ እንዲወጣ አንደኛው የጊዜያዊ አስተዳደሩና የህወሓት ጥያቄዎች ነበሩ። መጀመሪያ አካባቢ ወራሪ ኃይሎች ከግዛቶቻችን ለቀው እንዲወጡ የሚል ነበር ትልቁ ኢሹ የነበረው። የሆነ ወቅት ላይ እንደ ዋነኛ ኢሹ ተደርጎ የተካሄደበት የነበረ ነገር ነበር። ዛሬ የማይሆን ስብስብ ውስጥ ገብተው ነው ነገሩ ሀሳባቸውን የቀየሩት ብዬ ነው የማስበው። ሲጀምር ቅድም የሸንገር ጁንታ ያወራቸው ነገሮች አሉ። በአልጀርስ ስምምነት ሰጥቻለሁ የ54 ቀበሌዎችን ምናምን ብሏል የሚለው ነገር ተነስቷል። ሲጀምር የአልጀርሱን ውሳኔ የወሰነው የኛው መንግስት አይደለም። ያንን ውሳኔ ደግሞ የመጀመሪያ የኢትዮጵያና የኤርትራ ግንኙነት እንደ አዲስ ሲጠናከር ያንን ውሳኔ መንግስት አስፈጽሟል ማለት እንዲፈጸም ተግባሪ እንዲሆን አድርጓል። አሁን ችግሩ አልጀርስ ስምምነት የተፈረሙ ቦታዎች ላይ ሳይሆን ከዛ አልፈው በሀገር ውስጥ ጉዳይ ጣልቃ እየገቡ የታጠቁ ኃይሎችን በማስታጠቅ ከታጠቁ ኃይሎች ጋር የተለያዩ ግንኙነቶች በመፍጠር አገሪቷ ላይ የሚያደርጉትን ነገር እንዲያቆሙና ሌላውን ነገር ደግሞ በድርድር እንዲፈታ ነው። ቅድም መሀሪም ብሏል፣ ድርድር የሚባል ነገር የለም በወደብም ጉዳይ በምንም ብሏል። እኔ በምን ነገር እንደሚያምኑም አላውቅም። እንግዲህ ሁልጊዜ አሁን ሲጀምር ይሄ መንግስት አቋም ከመጀመሪያው ጀምሮ እስካሁን ድረስ ያለ አቋም ያልተለወጠ ሀሳብ ነው። ሁልጊዜ በድርድር በሰጥቶ መቀበል
አብሮ በማደግ በሚል ሀሳብ ነበር እስከዛሬ ድረስ ሲካሄድ የነበረው። ይህን ሀሳብ አልተቀየረም፣ እስካሁንም ድረስ እየተከተለ ያለው ሀሳብ ነው። ሌላው ነገር ደግሞ ምንድን ያለው ህወሓት በጣም ስማርት ነው። እንደውም ከኤርትራና ከአማራ ጋር ላለመዋጋት ያደረገው ነገር በጣም ስማርት ያስብለዋል። እንደውም አሪፍ ነገር ያደረገው ቲፒኤልኤፍ ነው ምናምን የሚል ነገር ተናግሯል። ከዛሬ 2 ሳምንት በፊት ወይ 1 ሳምንት በፊት ነው ታደሰ ወረደ እናስታውሳችሁ ብሎ ወደ ጠለምት፣ ወደ ወልቃይት፣ ወደ ተለያዩ አካባቢዎች ገብቶ ወደ ጦርነት እንኮሳዎች ሲያደርግ የነበረው። ጦርነት አልፈልግም የሚል አካል እንደዚህ ያደርጋል ብዬ አልጠብቅም። እንግዲህ እንደዚህ አይነት ነገሮችን ሲያደርግ ነበረ። በጦርነትና በጦርነት ብቻ የሚያምን አካል ነው ህወሓት። በንግግር በድርድር አያምንም። ነገሮችን ሁሉ በኃይልና በኃይል ብቻ መፍታት የሚያስብ ኃይል ስለሆነ ከሱ የሚጠበቅ ነገር ነው እንግዲህ ጦርነቶችን ማካሄድ። ጦርነት በቅቶናል፣ ጦርነት እናውቃለሁ ብሏል። አዎ ጦርነቱን ያውቃል፣ ግን የጦርነት ጉዳቱን ግን አይቶ አልተማረም። አሁንም ችግሩ እሱ ነው። የህወሓት የድርድርና በጣም ሰላማዊ የሆነ ፓርቲ ከሆነ ምዕራብ ትግራይ ምናምን የሚላቸውን ነገሮች ትቶ ለድርድር ቁጭ በል፣ ተፈናቃይ በስነ ስርዓት ይመልስ፣ ነገሮች ወደ ቦታቸው እንዲስተካከሉ የፕሪቶሪያ ስምምነት እንዲፈጸም ዲዲአር ያርግ፣ የተለያዩ ነገሮችን ያርግ። በዛ መልኩ ነው የሚሄደው። ሁለተኛ ደግሞ አሁን አዲስ አበባ ውስጥ የአማራና የትግራይ ተወላጆች እየታፈሱ ነው። አባ ሳሙኤልና ቂሊንጦ ሞልተዋል ምናምን አፍሪካ ህብረት ስለመጣ። የአፍሪካ ህብረት ሲመጣ ወያኔ ስርዓት ጊዜ የጎዳና ተዳዳሪ እያፈሰ ሲያስር የነበረው እኮ ወያኔ ራሱ እንደዚህ አይነት ነገሮችን ያደርግ ነበረ። ሲጀመር ደግሞ አባ ሳሙኤልና ቂሊንጦ የሚገባ በትክክለኛ የፍርድ ተፈርዶባቸው የሚወሰኑ ሰዎች ናቸው እንጂ የታፈሱ ሰዎች እዛ ይገባሉ ብዬ አላውቅም። እንደዚህ አይነት መረጃ እኔ ያለኝ አይመስለኝም እንደዚህ አይነት ነገር እንደሚደረግ። በእንደዚህ አይነት መልኩ አይደለም። ሌላው ያለው ነገር ሁሉም ነገሮች ተነስተዋል። በአብዛኛው ትጥቅ ይሄ ጥምዶ የሚባለውም ነገርም አሁን በዚህ ጉዳይ ላይ በዚህ በኢትዮጵያና በኤርትራ ድርድር ላይ ትልቅ የጨዋታ ለውጥ ያመጣል የሚል ሀሳብም የለኝም። ያው የከሰረ ጥምረት ነው፣ የትም ቦታ የሚደርስም አይደለም። አዲስ አበባም ቢገባ እንኳን ኖርማሊ እርስ በርስ የሚያጨራርስና የተለያየ ሀሳብ ያላቸው ፓርቲዎች ናቸው አብረው እንሂድ እያሉ ያሉት። ያም እንዳልሆነ አሁን ከጅማሬው የታየ ነው። በአፋቢዋንም በህወሓትም ምናምን መፈረካከሶች አሉ፣ የተለያዩ ስንጥቃቶች አሉ። የሚያግባባቸው ሀሳብ የለም። አሁን ቀደም አያናም እንዳነሳው ኔትወርክ ተዘጋብን እና ንጹሃን ሞቱ የሚለው ነገር ባለፈውም የዘመቻ አንድነት ምናምን ብለውም እንደዚህ ንጹሃን ሞቱ፣ እንደዚህ በድሮን ተጨፈጨፉ ምናምን የሚሉ አኩዜሽኖች መጥተው ነበረ። የራሳቸው እንግዲህ በቅርብ የወጣ አሻራ ሚዲያ ምናምን የነበረው ልጅ የተናገረው ነገር አለ። እንደዚህ አይነት ፕሮፓጋንዳዎችን እንደሚሰሩ የውሸት ንጹሃን ተገደሉ የሚል ሪፖርቶች እንደሚያቀርቡ ራሱ እንግዲህ ትግል ውስጥ የነበረ ሰው ነው ሲያወራ የነበረው፣ ሜዳው ላይ የነበረ ሰው ማለት ነው። እንደዚህ አይነት ነገሮች የሚመጡት ከምን እንደሆነ ይታወቃልና ይሄ የተለመደ አይነት አኩዜሽን ነው ብዬ ነው የማምነው። በተረፈ አመሰግናለሁ። ቴንኪዩ ሶራችን። ከሶራ ቀጥሎ ወደ ኤሪ እንሄዳለን። እሺ ኤሪ አመሰግናለሁ ቴዲ። ቀጥታ ወደ መግለጫው ነው የሚሄደው። እኔ አሁን ብዙ ፉከራና ሽለላ አለ። በተለይ ደግሞ በደርግ ጊዜ ማርከናቸው በምረት የለቀቅናቸው ሰዎች ናቸው። አንዳንድ ሰዎች ደርግን አሸንፈን ምናምን ሲሉ እንሰማለሁ። ኤርትራውያን ጠቅላላ አላሸነፍነውም ደርግን፣ በምረት የለቀቅናቸው ደርጋውያን ናቸው አሁንም ያሉት። በደርግ ጊዜ አንድ በጣም የገነነ ዘፈን ነበረ። አባረ በለው ያንን አመፀኛ ተገንጣይ ወንበዴ ምናምን። ይህን ዘፈን ተከትሎ ኤርትራን ለጉድ ነው የጨፈጨፋችሁት። እነ ብርሃኑ ጁላ፣ እነ ባጫ ደበሌ፣ እነ መሐመድ በሙሉ ደርጋውያን የነበሩ ሰዎች ዛሬ እድል አግኝተው ትናንትና የነበረውን ሽንፈታቸውን
ትናንትና የነበረውን ውርደት በተለይ ነባጫ ትናንትና ማርከው አስደንሰው እንዲህ ከሰው ተራ አውጥተው ምናምን ያ እልህ ስላለበት እነሱ ናቸው ዛሬ ስልጣን ይዘው ደግሞ እንደገና ኤርትራ 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 እያሉ ያሉት። ግን እኔ እንደ መግለጫ ይሄን መግለጫ ለማመን አልችልም ብቻም ሳይሆን እንደው እንደ ኤርትራ መንግስት ሰራዊቱ የኤርትራ ሰራዊት ማለት ነው በአሁኑ ሰዓት ኢትዮጵያ ውስጥ ቢገባ እንኳን ለምን ገባ የሚያስብል ነው ወይ ከተባባልን እንዴ አይደለም። ምክንያቱ እነዚህ ደርጋውያን አይደሉም እንዴ አሁን ኤርትራን በቦሌም በባሌን እያሉ እየፎከሩ ያሉት? እንዲህ የተፎከረበት ራሱ የኤርትራ መንግስት እስከዛሬ በይፋ ጦርነት ታውጆበት እያለ አለመግባቱ ራሱ በጣም የሚገርም ነው። በጣም ነው የሚደንቀኝ። እኔ የኤርትራ ሰራዊት ከትግራይ ይውጣ አልወጣም አልነበረም አልገባም። የሰሜን እዝ ሲጠቃ ሰራዊቱ ወደ ኤርትራ ተሻግሮ ኤርትራ በገባ ጊዜ ኤርትራውያን የነሱን ልብስ አልበሰው የነሱን ትጥቅ አስታጥቀው ተመልሶ ስለተዋጋቸው ነው እኮ ጁንታው እንደዚህ ይል የነበረው ምናምን የሚሉ ሰዎች ናቸው አሁን ደግሞ እምንሰማ ያለ ነው። ስለዚህ ለአንቶኒዮ ጉተረስ የኤርትራ ሰራዊት የለም ይል የነበረ መንግስት ዛሬ የኤርትራ ሰራዊት ከኢትዮጵያ ሉዓላዊነት ግዛት ይውጣ ቢል ማን ያምነዋል? እኔ አላምነውም። እኔ አላምነውም። ግን እውነት እነዚህ አሁን ተጣመዱ ተቀራረቡ የሚባሉ ኃይሎችን ያቀራረባቸው ማን ነው? ብልጽግና ስጋት እንዲሆንበት ራሱ ላይ እንዲህ አይነት ፖለቲካ የሰራው ራሱ ብልጽግና ነው። ህወሓትና ሻዕቢያ በነበራቸው ቁርሾ ጥሩ ፖለቲካ ሰርቶ ህወሓትን ከስልጣን ወይ ደግሞ ከበላይነት ለማስወገድ ተጠቀመበት። ያ ካልኩሌሽን ያ ትናንትና የሰራው ስራ ዛሬ ራሱን ሊበላው ነው። ዛሬ ብልጽግና ሊበላው ያሰፈሰፈው ያሱ ራሱ ይኸው። እንደውም ትግራይ በአሁኑ ሰዓት ትግራይ በፕሪቶሪያ ውል መሰረት ጥያቄዋን ቢመልስላት ኖሮ ዛሬ ጽምዶ ምናምን እያለ እንዲህ ባላለቃቀሰ ነበር ብዬ አስባለሁ። ግን ቴዲያችን እኔ አንድ ጥያቄ የሚሆንብኝ ምንድነው ከኢትዮጵያ ግዛት የኤርትራ ሰራዊት ይውጣ ሲል የትኛው አካባቢ ነው? ስሙን ጠቅሶታል? ከዚህ ቢል ጥሩ ነበረ። አላለም። ግን ምናልባት በትግራይ ከሆነ ትግራይ የኢትዮጵያ አካል አይደለችም። ትግራይ የኢትዮጵያ አካል አለመሆኗን በህገ መንግስቱ መፍረስ ምክንያት የተጀመረው ጦርነት ህገ መንግስቱን አክብረው ተደራድረው መጡ። ያንን ላለመፈጸም ህገ መንግስቱን እንደገና የጣሰው አብይ አህመድ ነው። የፕሪቶሪያ ውል የፈረሙ ሰዎች ከኔ ጋር ናቸው ብሎ የትግራይን ህዝብ ጥያቄ ችላ ብሎ የተፈናቀሉትን ሰዎች ችላ ብሎ ረሃብተኞችን እርዳታ እንዳይደርሳቸው እያደረገ አሁን ደግሞ የትግራይ መሬት የትግራይን ግዛት ተከላካይ መሆን አይችልም። በህገ መንግስቱ መሰረት ተስማምቻለሁ ካለ እስቲ እነ ወልቃይት ጠገዴ፣ ሁመራ፣ ምዕራብ ትግራይ የተባለውን በህገ መንግስቱ መሰረት ወደ ትግራይ እስቲ ያካለው። ያንን ቢያደርግ ኖሮ አንድ ነገር ነበረ። ምናልባት ይሄ መግለጫ ቢወጣ በማን ነው የሚያምረው? እስካሁን የፕሪቶሪያን ውል አልፈጽምም ብሎ ወደ ኋላ እያንገራገረ ያለው አብይ አህመድ ባያወጣው ጥሩ ነበር። የትግራይ ክልላዊ ጊዜያዊ መንግስት ታደሰ ወረደ ቢያወጣው ኖሮ ትንሽ ሚዛን በደፋ ነበር። ትግራይን አንቀህ በተራዘመ ችግርና መፍትሄ በሌለው ፖለቲካ ለማዳከምና ለማንበርከክ እያሰብክ እንደገና ደግሞ የትግራይ መሬት ሉዓላዊ የኢትዮጵያ ግዛት ነው እና የኤርትራ ሰራዊት ይውጣ ማለት አይችልም። ምናልባት ግን እኔ ከዛ ይልቅ ደግሞ በአልፋሽካ አካባቢ ያለው የአማራ መሬት ግዛት የነበረው ሱዳን አሁን ተቀራምቶት ያለው ያንን ቦታ
እስቲ ያስመልስ፣ እዛም ደግሞ ውስጥ መግለጫ ያውጣ። እኔን ምናልባት እንደውም በትግራይ በኩል የኤርትራ መንግስት ይመጣል ብዬ አላስብም። ምናልባት ይመጣል ካልኩኝ በሱዳን በኩል በምንድነው በዚህ በኢሊባቡር ወይስ የደቡብ ህዝቦች አካባቢ የሱዳን ተቃዋሚዎችን የሚያሰለጥን አንድ ካምፕ ስለከፈተ በዛ በኩል እንዳይመጡበት ነው ምፈራው እኔ። በዛ በኩል እንዳይመጡበት፣ በዛ በኩል እንዳይሆን ጥቃቱ ብዬ ነው ማስበው። ለማንኛውም ግን እኔ በእርግጥ በአሁኑ ሰዓት ለኛ ትልቅ ደቂ ዓበይቲ ኤርትራውያን ኣብዚኣ ዘለኹም እንታይ ክብለኩም ደሊ ኣብዚ እዋን እዚ ዝፈከራ ፈኪረን ክገብርኦ ዝኽእላ ነገር ወላ ሓደ የለን እሞ አጀኹም አጆና በሐንሳብ አለና ህዝቡ በሚሰማው ቋንቋ ማለት እንዴ የትግራይ ልጆችም ቋንቋ እኮ ነው ይሄ። ምን ችግር አለው ቴዲ? መጥፎ ነገር ደግሞ አልናገርም እኮ እኔ ነው የውይይት ቋንቋው ሚዲየም ኦፍ ኮሚኒኬሽን ሁሉም ሰው እንዲሰማው ስለፈለኩኝ ነው። በነገራችን ላይ እኔ ሐሳባችሁን እንድታንጸባርቁ እንትን ስል አጉልቃይ መንጣፍ ይነጠፍልናት ብሎ አትሞላቀቁ። በአማርኛ ወራ ካልኩ የምትለው ነገር በአማርኛ ተርጉምና ለአድማጭ ተመልካቾቻችን ሊገባ በሚችል ቋንቋ አስተላልፍ። ቴዲ አለማስገባት ትችላለህ፣ ችግር የለም። እኔ አልተሞላቀቁም። በእናትህ ውረድ፣ ከኔ ጋር አትከራከር። ህዝቡ ሊሰማው በሚችለው ቋንቋ አስተላልፍ። ሳላስገባ መከራ፣ ስትገባ መከራ። ካፈ ጉባኤው ጋር አትከራከር። በቃ ያልግ ያልኩን ብቻ ነው የምታደርገው። አይመችም፣ እንዳትመጣ በእግዚአብሔር ስም። ቻናሉ አማርኛ ነው፣ በአማርኛ ትናገራለህ። በአማርኛ ትናገርም ቤትን ትከፍትና በትግረኛ ቋንቋ ታስተላልፋለህ። ሪስፔክት አለ ለቋንቋው። ግን አማርኛ ጣቢያ ነው፣ ጣቢያው አማርኛ ነው ካልኩ ካፈ ጉባኤው ጋር አትከራከር። እሺ፣ ወደ ቅድስት እንሄዳለን። ሳስገባ መከራ፣ ሳስወጣ መከራ። እሺ ቅድስታችን 8 ደቂቃ ነሽ። እሺ አመሰግናለሁ ቴዲዬ። እንዴት ናችሁ? ከላይም ከታችም ያላችሁ። አሁን የመጨረሻው ወንድማችን ካነሳቸው ሀሳቦች ተነስቼ ነው የምሰጠው። ሌሎቹን ጉዳዮች ወደ በኋላ ላይ ጊዜ የማገኝ ከሆነ እዛ ላይ አስተያየት እሰጣለሁኝ። በተለይ የኢትዮጵያ መንግስት ያወጣውን መግለጫ ተመልክቶ የተነሱ ሀሳቦች ላይ የተወሰነ ነገር ማለት የምፈልገው እኔ ያልገባኝ አንዳንድ ሰዎች በተለይ በኤርትራ በኩል ያሉ አክቲቪስቶች 1980ዎቹ ላይ እንዳሉ ናቸው ያሉት። ከዛ በኋላ በዓለም ላይ የተደረጉ ነገሮች በኢትዮጵያና በኤርትራ በኩል የተደረጉ ያሉ ነገሮችን ማየት አይችሉም፣ ብላይንድ ናቸው። አሁንም እዛ ላይ ቆሞ ነው እንትኖች የተማረኩ እንደዚህ የሆኑ ምናምን እያለ የሚያወራው ነገር ጠፍቶት የኢትዮጵያን የውስጥ ፖለቲካ ለማውራት ሲሯሯጥ እያየሁት ነው ያለሁትና ዋናው ነገር በዚህ የፖለቲካ ጨዋታ ውስጥ በተለይ በዚህ 7 ዓመት ውስጥ ማን የተሻለ ጨዋታውን ተጫውቷል የሚለውን ማየት ቢችሉ ዛሬ እንደዚህ አይነት አስተያየቶች አይሰጡም ነበር ብዬ ነው የማስበው። የኢትዮጵያ መንግስት በህወሓትም በሌሎች ታጣቂ ኃይሎችም በኤርትራ መንግስትም በኩል ወደ ጨዋታው የመጡ የፖለቲካ ኃይሎችን ጨዋታውን በበላይነት አጠናቆባቸዋል ብዬ ነው የማስበው። ኤርትራ ተከፋይ ወታደሮቹን በገንዘብ የሚሸጥ መንግስት እንደሆነ ይታወቃል። ለዚህም የኢትዮጵያ መንግስት ተጠቅሞበታል። ይሄንን እንዲጠቀም ያስገደዱት በጣም ብዙ ምክንያቶች ነበሩ። ህወሓት ያሳደገውን የኢትዮጵያን ጠባቂ የነበረውን ወታደር ሲያዋርድ የኤርትራ መንግስት ገዝቶ አምጥቶ ተከላክሎበታል፣ ሀገርን ከማፍረስ ታድጎበታል። ስለዚህ በአንድ ድንጋይ 2 ወፍ መጥቷል። አንደኛ ሀገርን ከሚያፈርስ ኃይል ሀገሪቷ እንድትድን አድርጓል። ሁለተኛ ላለፉት 30-40 ዓመት ወያኔ ህወሓትን ስትንከባከብ ልዩ ድጋፍ ስታደርግለት ስትጠብቀው የኢትዮጵያውያንን ጥቅም አሳልፋ ለነሱ ስትሰጥ የነበረች ጋርዱን እንዲመታ አድርገዋለች። ስለዚህ በሁለቱ መካከል የነበረውን ያልተገባ ጥቅም እንዲቋርጥ አድርጓል የኢትዮጵያ መንግስት። ከዚህ በላይ ምንም ቁማር የለም። ቁማሩን በልቷቸዋል እርስ በርሳቸው። በኢትዮጵያ ፖለቲካ ውስጥ የማይነካ የሚባለው እንደፈለገው ፈላጭ ቆራጭ የነበረውን ህወሓት እንደገና አፈርድሜ ከቶታል። በዚህ ጨዋታ ውስጥ ማን ነው አሸናፊው ብለህ ነው ማየት ያለብህ እንጂ
ትላንትና አምጥተህ ተረተረትህን ብታወራ አጠቃላይ እየተደረገ ያለውን ነገር አለማወቅ ነው የሚመስለኝ። ስለዚህ የኢትዮጵያ መንግስት ሲፈልገው ህወሓት ሻዕቢያን አምጥቶ ገዝቶ ተጠቅሞበታል። ሳይፈልገው ሲቀር ደግሞ አሁን ይሄን ስቴትመንት አውጥቶ መሬት ትለቃለህ አለ። ትለቃለህ አይ ይሄንን አለቅም ስትል ደግሞ ቀጥሎ ምን ሊመጣብህ እንደሚችል በደንብ አሳይቶሃል። እኔ በጣም እየገረመኝ ያለው በየትግራይ አካባቢ አክቲቪስት ነን የሚሉ ሰዎች ትላንትና ወጣችሁ መሬቱን የኤርትራ መንግስት ወሮታል፣ ይዞታል፣ ህዝባችን በቀብድ ተይዟል ስትሉ ቆይታችሁ ዛሬ ተመልሳችሁ መጣችሁ ለምን ዛሬ እሱ ይለናል እና ምን ይሁን ይውሰደው? የኤርትራ መንግስት ቢያስተዳድረው ይሻላል? መሬቱን ቆርሶ ቢወስደው ይሻላል? ይሄንን ነው የምትፈልጉት? ማለት ሁለት ነገር መምረጥ አይቻልም። በደል ደርሶብናል፣ በውጭ ኃይሎች ወረራ ተደርጎብናል፣ ጥቃት ተፈጽሟል ህዝባችን ላይ ትልና አሁን ግን እሺ ያ ወራሪ ኃይል አዎ እንደዚህ ሰርቷል አሁን መልቀቅ አለበት ሲባል አያትንኩብኝ ትላለህ ማለት ነው። ለህዝብ ሳይሆን የህወሓት ጠበቃ ሆነ ስለምትቆም ነው። ህዝብ ለህወሓት ቀብዳ ሲዘ ስለሸጥከው ነው። አየህ ጨዋታው ጠቅላይ ሚኒስትሩ በራሱ ሜዳ ላይ አድርጎታል። የበላይነቱን ወስዶባቸዋል። ምንም አያመጡም። አሁን በትክክል እየነገራቸው ያለው ነገር ምንድነው? መሬት ወስደሃል ትወጣለህ። አንተን ለማስወጣት ስመጣ ህወሓት እንደለመድከው አሁን ለሱ ጋርድ ሆናለሁ ካልክ ትቀምሳለህ እያለ ነው። በትክክል ነው እየተነገረ ያለው። ቀጥሎ የሚመጣውን ነገር ትቀበላለህ። ሻዕቢያን በማጠፋበት መንገድ አንተም አብረህ ትጠፋለህ እስከ ወላጅህ እያለው ነው ያለው። እዚህ መሃል ግን የትግራይ ህዝብ አለ። ስለዚህ የትግራይ ህዝብም አሁን ሻዕቢያን ህወሓትን የጀመርከውን ነገር አቁም ማለት የሚገባው ጊዜ ላይ ነው ያለው። ማቆም አለብህ። አንተን ለመጠበቅ ተብሎ መስዋዕት የሚሆን የትግራይ ክልል የትግራይ መሬትም ሆነ የትግራይ ልጅ የለም። መልቀቅ አለብህ ነው። ለዛ ነው ሻዕቢያ ጨዋታውን እንደተበለጠ ቁማሩን እንደተበላ ስለሚያውቅ ባለቀ ሰዓት ፕሮክሲ ዋሩን ወደ ኢትዮጵያ ይዞ ለመምጣት ጽምዶ ብሎ የተነሳው ማለት ነው። ጽምዶ የፈጠረው ያላቸውን የፖለቲካ ካፒታል በራሳቸው እጅ በልተው ከጨረሱ አካላት ጋር ነው ጽምዶ የፈጠረው። የማያዋጣው ማለት ነው። ግን ያለው አማራጭ ይሄ ብቻ እንደሆነ ስለሚያውቅ ህወሓት ያላትን የፖለቲካ ተቀባይነት ያላትን ፓወር በራሷ እጅ በልታ ጨርሳለች። ላለመሞት የተንደፋደፈ ያለ አካል ነው። በተመሳሳይ በፋኖ በኩልም ያለውን የህዝብ ተቀባይነት የነበረውን የህዝብ ካፒታል በተሳሳተ የፖለቲካ ስሌት ራሱን በራሱ አጥፍቶ አሁን የሚገባበት ሲያጣ ከኢትዮጵያ ታሪካዊ ጠላቶች ከአማራ ታሪካዊ ጠላቶችና ሁልጊዜ የፖለቲካ ማጠንጠኛቸው አማራን ጠላት ካደረጉ ኃይሎች ጋር ለመጣመድ ሄዷል። እነዚህ ቡድኖች ኦልሬዲ ኢትዮጵያ ፖለቲካ ውስጥ ጨዋታው የተበላባቸው ሰነፍ ተጫዋቾች ናቸው። እነሱን ይዞ የተንደፋደፈ ያለው ቀጥሎ የሚመጣበትን ነገር ስለሚያውቅ ነው። እዚህ ጨዋታ ውስጥ ገብቼ እንደ ከዚህ ቀደሙ የትግራይን ህዝብ አስበላለሁ የሚል የትግራይ ኤሊት ካለ ቆም ብሎ ማሰብ ነው ያለበት። ብልጽግና ነው የሚያስመልስልኝ፣ ምን አገባው እሱ ሊያነሳ አይችልም ምናምን ጨዋታው ፓወር ነው። ፓወሩን ይዟል። ምንም አታመጣም። መጀመሪያ ይሄንን አይሆንም ልትል የምትችልበት የፖለቲካ ቁመና ላይ ነው ወይ ያለው ብለህ ራስን ዞር ብለህ ማየት ነው። ብልጽግና ይጠይቅልን ካልክ እጠይቃለሁ የኢትዮጵያ መንግስት ነኝ፣ ምንም አታመጣ ይልሃል። ምንም ማምጣት ስለማትችል ኦልሬዲ እሱን መገዳደር የምትችልባቸውን እድሎችን ጨርሰሃል። ከጨረስክ በኋላ በፈለገው መንገድ ይዞክ ይሄዳል። ትላንት እኔ እንደዚህ ስል ነበረ፣ ዛሬ እሱ እንዲህ ብሎ መጣ፣ የኢትዮጵያ መንግስት ውሸታም ነው እንደዚህ አድርጓል። በፖለቲካ ውሸት ዛሬ ነው እንዴት የጀመረው? በውሸት አሸንፈናል ለእኛ ተወስኖላል እያለን ስንጨፍራል እንደ ይኖር ነው። የምትፈልገው ሰዓት ምን ማለት እንዳለብህ ራስን የምትመርጠው
ህወሓት አልዋሸንም እንዴ? ኤርትራ መንግስት አልዋሸንም እንዴ? ታጣቂዎች አልዋሹንም እንዴ? በ3 ቀን በ4 ቀን 4 ኪሎ እንገባለን ጨርሰነዋል አላሉንም እንዴ? ምን አዲስ ነገር መጥቶ ነው እዚህ ላይ መተን ውሸት የነገረን እንደዚህ ሲያደርገን የነበረው የሚለ? እሺ ቴዲዬ፣ ስለዚህ የፖለቲካ የበላይነት በተወሰደብህ ሜዳ ላይ ሆነህ ብትፎክር አይሰራም። የኤርትራ መንግስት ያለ ወትሮ በየ3 ቀኑ በየሳምንቱ እየወጣ በታሪኩ ማለት ነው እየወጣ የድረሱልኝ ጥሪ እያስተላለፈ ነው እኮ። እየጮኸ ነው፣ እየተንፈራገጠ ነው ያለው። አድኑኝ እያለ ነው። ጦርነቱ ወደ እኔ እንዳይመጣ እዛው ትግራይ ላይ ይሁንልኝ ይላል። ምክንያቱም ጭዳ የሚያደርግለት ቡድን ስላለው ለ17 ዓመት ታግሎ የኤርትራን ነፃነት እንዲያረጋግጥ ያደረገው የትግራይ ህዝብ ምስኪኑ ስላለ አሁን እሱን ነው እያደረገ ያለው። ለኤርትራ ባለስልጣናት መቀጠል ሲባል የትግራይ ህዝብ ሙት እያለ ነው ያለው። ይሄንን የምትፈቅድ እዚህ ያለው አንተ የትግራይ ህዝብ አክቲቪስት ሳትሆን የትግራይ ህዝብ ጠላት ነህ። አመሰግናለሁ ቴዲዬ። ቴንኪው ቅድስታችን፣ ከልብ ነው የምናመሰግነው። ጋይስ እኔ የአንዳችሁን ቋንቋ እንትን ለማድረግ ምናምን አይደለም፣ መታችሁ ቤት ማክበር አለባቸው እኮ። ለምሳሌ እንግሊዝኛ ጣቢያ ላይ በእንግሊዝኛ ነው አልችልም ብለህ አስፈቅደ ነው የምትገባው። እድል አገኘው ብለህ ዝም ብለህ ጥር ምናምን እንዴት ትላለህ? ይህ ስርዓት ያለው ቤት ነው። ከዛ በኋላ ደግሞ ታው ስትባል ደግሞ ግብ ይህ መስተካከል አለበት። የመጀመሪያው ነገር እንደዛ ነው መሆን ያለበት። እንዴት እንደሚሄድ ማወቅ አስተያየት እስቲ በዚህ ጉዳይ አስተያየት ያንተ ሀሳብ ላይ ልጨምርበት። እሺ ከፈቀድክልኝ። ያው ኤኒዌይ እዚህ እኛ ታዳሚዎች ነን። ታዳሚ ሆነ ከመጣ ደግሞ ቤቱ በሚያስተናግዱ ነው መሄድ ያለብን። ያደረከው ውሳኔ እደግፋለሁ። እኛ ታዳሚዎች ነን፣ ቤታችን አይደለም። ቤቱ በምን አይነት የሚያስተናግደው በዛ ነው ፎሎ ማድረግ ያለብን። ይሄ ራሱ ከስርዓት ውጪ ነው። ኤርሚያስ ያደረከው ነገር ከስርዓት ውጪ ነው። ማስተላለፍ መልእክት ከፈለክበት ትግርኛ ፍቃድ መጠየቅ አለብህ። እሱ ፍቃዱን ከሰጠ ማስተላለፍ ትችላለህ። ካልሆነ ግን ቤቱ የሚያስተናግደው በአንድ ቋንቋ ነው። ያን ቋንቋ በዛ ቋንቋ መከታተሉ ብለህ ገብተሃል፣ በዛ ነው መጨረስ ያለብህ። አለበለዚያ ግን ልክ እንዳለ ቤትን ትከፍትና እዛ መተህ መወያየት እንችላለን። ስለዚህ ላደረከው ነገር ገብቷል። ቅሬታ ያለብንም ጥሩ ነገር ነው ያደረከው። ቴንክ ዩ ሶ ማች። በዛ ነው የምንቀጥለው። ደግሞ እኔ ሌላ ፕሮግራም ወይ ሌላ ቋንቋ አስተላለፍ ከፈለው መጀመሪያ ፍቃድ ነው መጠየቅ አለብኝ አንተን። ስለዚህ ምንም ቅሬታ ያለብንም እሱ ባደረገው ነገር። ቴንክ ዩ ከልብ እናመሰግናለን። በተረፈ ለቋንቋዎቻችሁ፣ ለማንነታችሁ፣ ለሁሉም ነገር ልዩ ክብር አለኝ። ጀስት ልጁ ጣቢያውን አለማወቁ ነው የሱ ችግር ነው። ከልብ ነው የምናመሰግነው። እሺ ከቅድስት ቀጥሎ የምንሄደው ወደ ይርታቸው ይሆናል። ከዚህ በኋላ 3 ዙር ከዚህ በኋላ አንድ ይርታቸው ከተናገረ በኋላ ወይ 2 ወይ 1 ዙር ነው የሚሆነው። ከዛ የዕለቱ የፕሮግራማችን ማጠናቀቂያ ይሆናል። ወደ ይርታቸው እንሄዳለን። ሌሎቻችሁ ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ ባካችሁ። ቴሌግራም ላይ ጥያቄ አስቀምጬላችኋለሁ፣ ያን ታረጋላችሁ። የኢትዮጵያ መንግስት ለኤርትራ መንግስት የጻፈውን ደብዳቤ እንዴት አያችሁ? በወራሪነት ወይም ደግሞ ወረው ከያዙት ግዛቶቻችን ይውጡ ይላል። አለፍ ብሎም ደግሞ የአሰብን ጉዳይም ያነሳል። እንዴት አያችሁት ነው? ይህን ነው እየተወያየን ያለ ነው። ያካሄድ ጥያቄ ቤቱ ፈቃደኛ ከሆነ 8 ደቂቃ ዛሬ አንዳንድ ሰዎች አጀንዳውን መሙላት ላይ ቅድም አማራ ያለውን ሰከንድ አደርጋለሁ። አማራ ኪላ ያለውን እየተቸገሩ ስለሆነ ቶሎ ዙሩ እንዲደርሰን ሰዓት እንዲሸመቀቅና ወደ 6 ደቂቃ እንዲሄድ ቤቱ ፈቃደኛ ከሆነ አስተያየት ለማቅረብ ነው። እኔም እንደዛ ላደርግ ነው ያሰብኩት። እንደምታውቁት 8 ደቂቃ መጀመሪያ ላይ ነው የማደርገው። ከዛ ወደ 7 እና ወደ 6 ነው የምወርደው። የተለመደው ትንዛ ስለሆነ አንዴ ከተናገራችሁ በኋላ ሲሆን ብዙ ሰው ማስገባት አልነበረብኝም፣ ግን ብዙ ጊዜ እንደዛ ላለው። ከዛ ደግሞ እምቢ ማለላቸው ደግሞ ሰዎች ይመጡና ይገባሉ። ኦኬ 6 ደቂቃ አለ ቶሎ እንዲደርሰን። ይርታቸው 6 ደቂቃ አለ። 6 ደቂቃን ተጠቀም። እንደተለመደው ከ6 ደቂቃ ውስጥ 3 ደቂቃ ስልክ እየገባብን ነው። ዲስትራክት እየሆንክ ነው። ፕሊስ እንደምንም አብቃቃው። 6 ደቂቃ ላይ ይርታቸው። ታንኪዩ ኤኒዌይ እኔ ግን ቅድስት ማነች እህታችን ቅድስት እና ያና የብልጽግና ደጋፊዎች ውሸት የተለመደ ስለሆነ በውሸታችን ምንም አትበሉን አተቹን እያሉ ነው ያለው። አንድ ሰው ውሸት መጠየፍ ነው ያለበት። ማን ሊታመን ነው ታዲያ? መንግስት ከዋሼ እንዴት አድርገን ነው መንግስት ሊሆን ነው ብለን ልናምነው የምንችል?
እንዴውስ የኢትዮጵያ ህዝብስ እንዴት ውሸት ነው ማስተማር ያለብን እንዴ? ሞራል የለም፣ ኢንቴግሪቲ የለም እንዴ? ውሸት እኮ በጣም በዚህ በምንኖርበት በአሜሪካ የተጠየፈ ውሸት ከዋሸህ የትም ቦታ ቅጣት ትቀጣለህ። ተከሰም ፍርድ ቤት የምትወርድበት ነው። ወያኔ ውሸታም ነበርና እኛ እንዋሻለን፣ ወያኔ ገዳይ ነበርና እኛ እንግደል፣ ደርግም ገዳይ ነበርና እኛ እንግደል የሚለው ለኢትዮጵያ ህዝብ እንደዚህ ያለ መሀይምነት ነው ይጎተታት ያለ። የሰው ልጅ በሚችለው እውነት ተናግሮ ለሀገር፣ ለፍትህ፣ ለዲሞክራሲ፣ ለእኩልነት፣ ለዜጎች መብት ለማስጠበቅ መታገል አለበት እንጂ በእውነት በጣም የወረደ ከፖለቲካ አኳያ ስታየው እንደዚህ ያለ የወረደ አስተሳሰብ በኢትዮጵያ ውስጥ መለመድ የለበትም። እኔ ዋና የምጠላው አብይ ውሸታም ስለሆነ ነው። በውሸት ታሪክ ጽፈው ጡት ቆረጠ አጼ ምኒልክ ብለው ያንን ነው ያባላን የኦሮሞ ህዝብ ያንን እንትና ሐውልት እያየ ከአማራ ግብግብ የሚገጥመው ለዛ ነው። በዛም ዙሮም ግን በአማርኛ ነው የሚያወሩት። ደግሞ እንጀራ ሄደው ነው የሚወሉት። አማራን እየጠሉ አማራን የሰረውን አረቂ ሄደው ነው የሚጠጡት። ውሸት መቆም አለበት። እንዴት እንመናቸው? አሁን ሲንገሩን መከላከያው አሁን ፋኖ ከሞተ በአደባባይ ነው ጃሎ ተብሎ የሚቀበረው፣ ይፎከራል። ወንድማችን ጀግና ተሰዋ ተብሎ ይነገራል። ህፃናት፣ ሴቶች፣ አዛውንቶች ከተገደሉ ደግሞ ተገደለ ብሎ የሚናገረው እንጂ ፋኖ በውሸት እንደ ብልጽግና እንደ ቆርቆሮ ብልጽግና አያወራም፣ አይዋሽም። አርበኛ ሲሞት ሞተ ወንድማችን፣ ማህበረሰቡ ራሱ ዝም ብሎ ያሳልፈው። የብልጽግና ግን ውሸት ለማስተማር እዚህ መጥተው ሲዋሹን እንዴት አድርገን ነው እናንተ እናዳምጣችሁ? ጊዜያችን ወርቃማ ጊዜያችን አቁመን ስራችን አቁመን እናንተ ጋር ምንወያየው በውሸት የምታምኑ ከሆነ መንግስት ይዋሻል እና ጥሩ ነገር አገኘ እንደ የኢትዮጵያ የውጭ ጉዳይ ሚኒስትር የነበረው እንትና ሲዩም ጥሩ ሆነ ቀጠለ ወይ? በህይወት አለ ወይ? በውሸት የተገነባ በውሸት ነው የሚያልቀው፣ ይሞታል መጨረሻው። ለምንድን ነው የሚዋሸው? ምን ልታረጉ ነው? እንዴት ነው ልጆችሽን እዚህ አሜሪካ ሌሎቹ ልጆቻችሁ ቤተሰቦቻችሁ የወሻችሁ እያስተማራችኋቸው ነው ያላችሁት? ይጋይስ በጣም አጸያፊ ነው። እኔ ልጆቼ ዳዲ ላይ ነው የሚሉኝ ከዋሸው። ኢቭን እንደዚህ አደርጋለሁ ብለኝ ፕሮሚስ ገብቼ እንኳን ዕቃ ሳልገዛላቸው ከቀረው ፕሮሚስ ገብተህ ነበር ለምን ዋሸኸኝ ታዲያ ማትገዛው ከሆነ ተብሎ ነው የሚጠየቀው። እኔ ልጅ እንኳን በውሸት ልታሳምን አትሞክርም እዚህ ሀገር። በአጋጣሚ የትም ሆኖ ለአንተ እንኳን አይዋሹልህ። እናቱን አባቱ ተጣልተው ከሆነ ዳዲ ነው ወንጀለኛ ወይም እናቴ ነው ወንጀለኛ ብለው ነው የሚመሰክሩት እንጂ አንዱን ስለሚወዱት አንዱን ለማሻሻል ብለው ደብቀው አያወሩም። ፕሊዝ በአደባባይ መጣቆ ይዋሻል፣ መንግስት ይዋሻል እንዴ? ምን እየተታገልን እሱ ለማቆም እኮ ነው እየተታገልን ያለ ነው። ንጹሃን ከሞቱ ፋኖ ንጹሃን ሞቶብኝ ድሮን ተደበደብኩ ነው የሚለው። ሰራዊት ከሆነማ ለመሞትና ለመግደል ነው የወጣው። ጀግና የአማራ ፋኖ ሞተ ተብሎ ነው የሚፎከርለት። ተሰዋ፣ እናከብረዋለን፣ እንወደዋለን፣ እንዘምርለታለን። ያኛው ቅድም ገብቶ የነበረ ደግሞ ቡኔ ነው ምናምን የሚባል ምንድን ነው ያለው? 2000 ፋኖ እያሰለጠኑ የገቡ አረባክ ሸሞ ኦን ዩ ጋይስ ይርታቸው አንዴቃለ በጣም ሸሞ ነው። አየናቸው እኮ በባዝ ጭናችኋቸው ስትሄዱ እኮ ጉብኝት ሲያደርጉ እኮ አየናቸው 2400። በጣም ያሳፍራል። እባካችሁ አትቀደዱ። ከፈለጋችሁ ሳትፈልጉ ሻንጣችሁ ሸክፉ። ፋኖ 4 ኪሎ ይገባል። ሌላ ላይ ያመኑት ደግሞ
እየታፈሱ እንዳሉ አምነዋል። አዲስ አበባ ውስጥ አፈሳ እንዳለ አምነዋል። ብዙ ነገር ዛሬ የሰማሁት መንግስት መዋሸቱ ያምናሉ። መታፈናቸው የአማራ ልጆች አዲስ አበባ አፈና እንዳለ አፈሳ እንዳለ አምነዋል። እና ታንኪዩ ቴዲ ለሰጠን ለዚህ ውይይት አመሰግናለሁ። ታንኪዩ እርታቸውን እናመሰግናለን። ወደ አያና እንሄዳለን። ቴዲ ዘለልክ እኔ ከሳቸው ቀጥሎ ማሪ ነው። ማሪ ነው። ማሪ ነው። ያ ቴዲ ምን ነው የመንግስት ካድሬ ሲሆን ተፈራዋለህ። እኔ ልታዘልለኝ ነው። እኔና አያና ደግሞ ሁለት ጥግ ላይ ያለ ሰዎች ነን፣ አንተላለፍም። ኤኒዌይ ምን አለ መሰለ በጣም የሚገርመው ነገር ቴዲ የጽናቱን ይስጥ። እኔ በጣም ነው ማደንቀን ያንተን ለመሰለ ማደንቀ በዚህ ዘመን በዚህ ጊዜ ትላንትና የተደረገ ነገር እያዩ አይናችንን ግንባር ያድርገው ብለው ልክ እንዳልበሰለ ማንጎ የደረቀ ጭንቅላት ይዘው ሲከራከሩ በጣም አንተ ይህን ነገር ችለ በማካሄድ በጣም ነው እኔ አንተን ማደንቀ። ለዛ ብዙ ጊዜ ማልመጣው ለመሰለ ወርዝ ማያደርግ ነገር በቃ አንነት እኛንን ገዳይ እኛንን ጨፍጫፊ እኛን ቋጠረዋለን እናፍናለን እንጨርሳለን ፉከራ ስለሆነ ነው እንጂ እኔ አንተን ቤት በጣም የምወደው። ግን ኤኒዌይ አሁን ምን ይሉና መሰለ የስርዓት መቃወምና የአገር ኢንተረስትን ወይ የአገር ሉዓላዊነትን ገብቷል ለኛ ለይተው ሊያስተምሩን ይሞክራሉ። አንድ ኤርትራዊ ኢሳያስን ስለተቃወመ ከብልጽግና ጋር መቆም አለበት ብለው የደረቀ ጭንቅላት የያዙ ሰዎች እዚህ አሉ። በጣም የሚገርም ነገር እኔ ኤርትራ ገብቷል ከኢሳያስ በላይ ነው የምትገባኝ። አሁን ችግራችሁ ምን አለ መሰለ ብልጽግና በጣም የድንቁርናችሁ ጥግ ማለት ነው። ኢሳያስ ሁሉ ነገር የሚጨርስል ይመስልሃል? ባይገርም ከኢሳያስ ጋር ምንም ነገር የምታደርጉት ውል በኤርትራ ህዝብ ተቀባይነት የለውም። አትድከሙ። ምናልባት ኢሳያስ እንኳን እድል ቢሰጣችሁ የሆነ ነገር ብታደርጉ አልኩ የኤርትራ ህዝብ መቼም ነው የማይቀበላችሁ። መቼም ሰጥቶ በመቀበል ቀይ ባህር ሰጥቶ በመቀበል አሰብ ሰጥቶ በመቀበል መሳሪያ ከሆነ ሂድ ከጅቡቲ ጋር ስራ፣ ሂድ ከሶማሌ ጋር ስራ፣ ሂድ ከሱዳን ጋር ስራ፣ ሂድ ከኬንያ ጋር ስራ። ቀይ ባህር እኮ እዚሁ ላይ ዙሪያ ጥምጥም ነው ያለው። ምን ታርገኛ ጋር ትመጣለህ? እኛ አንፈልግም። ፔሬድ ምን ለራስህ አልኩ እኮ ለራስህ የሌለ ነገር ለኔ ምን ርብ ሰጠኝ። ስለዚህ ሰጥቶ መቀበል ምናምን ይሄ ድራማን እዛ አስቀምጠው። ሰጥቶ መቀበል ከፈለክ ሂድ ሶማሌ እንዴት አገና ያባረረች? ጅቡቲ ምንድን ነው የምታደርገው ያለችው? ሱዳን ምን እንዳደረገች ኦልሬዲ ታውቃለህ። ስለዚህ ሰጥቶ ለመቀበል እንባር ካለ ለራስ ተጠቀምበት። እኛ ካንተ ምንም የምንፈልገው ነገር የለም። 30 ዓመት የውጭ ሀገሮች ተላላኪ ሆነ እኮ ማዕቀብ አስጠለህብን እኮ እንደ ሰውም እንደ ህዝብም እኮ በቃ እንድንፈርስና እንድንጠፋ የወሰንክብን እኮ። አሁን ዛሬ ኤርትራ አዛኙን አንተ እንደዚህ ነው ልትለን? እኛ እኮ ደደብ አይደለም። ፖለቲካ የሚጀምረው እኮ በሰሜን ነው። ፖለቲካ የጀመረው ፖለቲካ የተፈጠረውም ሰሜን ላይ ነው። አሁን አንተ ከደቡብ መተለኝ ልታስተምረኝ ነው ፖለቲካ። ስለዚህ ይኸውልህ እዚህ የምታሞኘው ማንም ሰው የለም። በተለይ ኤርትራዊ ነው የምልህ። እኔ ኢሳያስን መቃወም የአብይን ስትራቴጂክ ደግፍ ልትለኝ አትችልም። ኢሳያስ እንደውም አብይን አልያዘውም ነው የምልህ ያለሁት። እንደ ተቃዋሚ አገራችን ላይ የሚደረግበት ያለው ሁኔታ ኢሳያስ አላመጣትም። ኤርትራን ሰማዕታትን ያመጣት ሰማዕታትን ያመጣዋትን አገር አብይ በዚህ ደረጃ ሲደፍራት አልኩህ እኮ። እኔ በኔ ዘመን ቆሜ ማየቴ ኢሳያስ ዝም ማለቱ እንደ የኔ መንግስት ያሳፍረኛል አልኩህ እኮ ግብረ መሰለ መስጠቱ። ሁለተኛ አማራ አኪላ በጣም ነው የማደንቀው። አንዳንድ ነገር ባለስማማ በጣም ነው የማደንቀው እና ቀድሞ ሽሬን በያዘ ነው ምና እኔ አማራ አኪላ ይጠፋል ብዬ አላስብም። እንጃ እንደ አጀንዳ እንዴት እንዳመጣው ሽሬ ቀድሞ ማን እንደሚይዝ ኦልሬዲ ታውቀዋለህ አይደለም አልኩህ። የኤርትራ መንግስት መጀመሪያ የያዘው ነገር የለም ብያለሁ። ፕሩፍ አምጡልን አለ። የሚያመጣ ሰው የለም። እዚህ አካባቢ ይዛቸዋል የሚለን ሰው የለም። ዝም ብሎ 54 ቀበሌ ነው 53 ቀበሌ ይላል። የቱ ጋር ብትለው የሚጠቅስ ሰው የለም በዝርዝር። ይሄ የባድመ በለው ሌላው በአልጀርስ የተፈረደውን አለቅም፣ አሁንም አለቅም። እኛ ለባድመ አልኩህ እኮ ምንም ለማያፈራ መሬት የውላ ዋጋ የከፈልን ለቀይ ባህር ምን ዋጋ እንደምንከፍል ጠፍቷችሁ አይደለም። ስለዚህ እህታችን ቅድስት ምን አለች? የበላዩን ኃይል ካየሽው ከውስጥ ሀገር ከኢትዮጵያ ጀምሮ አሰላለፍ እስከ ደጅ ያለው አሰላለፍ ከብልጽግናና ከይግደፍ ማን ነው የበላይነቱን ይዞ ያለው? በአሁኑ ሰዓት ማን ነው
የነ ሳውዲ መግለጫ አልሰማችሁም እንዴ? ኢሳያስ አነቃን የሚለውን የነ ግብጽ መግለጫ አትሰሙም እንዴ? ሱዳን 100% ከኛ ጋር ነው፣ ከሱ ጋር ነው፣ ከኢሳያስ ጋር ነው ተሰልፎ ያለው። ውስጥ ጉዳይ ያለውን የኢትዮጵያን አካሄድ ሳልገልጽልሽ ማለት ነው። ማን ነው የበላይነትን ይዞ ያለው? ሶማሌ 100% ከሻዕቢያ ጋር ነው። ታዩታላችሁ፣ እያያችሁ። ለምንድን ነው የማይሆን ኢንፎርሜሽን ወይ ደግሞ ይሄ የውስጥህን ኢጎ ብቻ ለማውራት ለምንድን ነው? ሪያሊቲው ሌላ እያለ ለምንድን ነው? ስለዚህ እኔ ኢሳያስን መቃወሜ ማለት ገብቷል። ቀይ ባህርን ለሰከንድ አሳልፈው መስጠት አይደለም። ሁለተኛ አማራ ክልል አንድ መልዕክት ያስተላለፍካታለች። አብይ ይግደፍን ደምስሶ እነዚህ ተቃራኒ ፓርቲዎችን የመፋጨት ነው። እኛ ስቱፒዶች አይደለንም። እኛ አብይ ደምስሶልን የአብይ ተላላኪ ገብቷል ፒምፕ መንግስት ኤርትራ ውስጥ እንዲመሰረት አንፈልግም። የአብይን አይዲዮሎጂ የሚያስፈጽሙ ኤርትራኖች ካሉ አልኩኩ ውጭ ላይ ካሉ እዚሁ እንገላቸዋለን። ገና ግልጹ ነው የምነግርህ። እኔ አሰምን ለኢትዮጵያ አሰምን ትወስዳለህ ብቻ ስርዓቱን አንሳልን እንጂ እኛ እንገባለን የሚሉ ተቃዋሚዎች ካሉ ነው የምልህ እዚሁ ነው የምንጨርሳቸው። እኛ ተቃዋሚዎች ራሳቸው ደጅ ያለነው ተቃዋሚዎች እነሱን እንበላቸዋለን። ይሄ ግልጽ ነው የምነግርህ። ይግደፍ ላይ አይደርሱም። በኤርትራዊ ነው የሚበሉት። እዚህ ባለነው በደጅ ትናንትና አይታል ይግደፍና ብርጌና ሐመድ ሆነን ራስ በራሳችን እንኳን አልተታተውም አይደለም። ቀይ ባህርን ፈርሞ ለአብይ አስረክባለሁ የኤርትራ ኦኬ ቴዲ አይደለም ለአብይ አሰብን አሳልፌ እሰጥሃለሁ ካንተ ጋር ታገላለሁ የሚል ኤርትራዊ ካለ አንድ ቀን አናሳድረውም። እዚህ ደጅ ላይ ነው የምልህ። ይግደፍ ላይ አይደርስም። ስለዚህ በዚህ ያዙት። የበላይነቱ ማን እንዳለው በደንብ ጠንቅቃችሁ ታውቁታላችሁ። የኢትዮጵያን ሕዝብ አታታሉት። እኔ ውስጥ ጉዳይ ላይ ገብቼ ማውራት አልፈልግም። ቴንክ ዩ ቴዲ። ቴንክ ዩ ከልብ አመሰግናለሁ። ቀደም ሲል በብዛት ስልክ ላይ ተጠጄ ስታዩኝ አንድ የምፈልገው ቪዲዮ ነበር። እሱን ቆርጬ አውጥቻለሁ። እንደየመሀል እንደየአስፈላጊነቱ ማስደምጣችሁ ይሆናል። እየተወያዩ የግድ መንካታቸው ስለማይቀር ትንሽ ቆየት ያለ ቪዲዮ ነው። እሱን አስደምጣችኋለሁ።